በጣም ይብዛ። ሰዓትን በጣም ሄዷል። ቅርታ ብዙ ጊዜ እንደዚህ ይገባለሁ እና አልፎ አልፎ ያው እንደ ሄዲንግ የተነሱ ነገሮችን እየሰማሁ ነው እና ብዙ ጊዜ ቆይቷል ይሄ ነገር። ያው መቼስ የሰሞነኛው አይደለም አይደል? ያው ቆይቷል። አልገባኝም። እየተቃወምክ የነበርከው ዛሬ መግባት ይመቸኛል ያልከው ባለፈው ኢንቫይት ያደረኩ ለምን ነበረ? እዛን ቀን ጥሩ ቦታ አልነበርኩም፣ እየጻፍኩ ብቻ ስለነበረ ነው። ለምን መሰለ እኔ የሚቃወመው ልንገር ምክንያቱን። እነኚህን ሰዎች አጀንዳ ማድረግ አለብን ወይ ነው ጥያቄ። አንተ አጀንዳ እንዲሆኑ ፈልጋለን እንዲ አንተ ልትከራከርላቸው 6 ቀን ምናምን እንደዚህ ወጠረ የምትመላለስ አይደለም። ለነሱ አጀንዳ መሆናቸው አጀንዳ እንዳይሆኑ ከፈለጉ ለምን ሌላ ቤት ከፍተህ የራስን አጀንዳ አታራምድ? እነሱን ለመከላከል ጥረት አጀንዳ መሆን ሳይሆን ሰው መማር አለበት። አዳምጡ ልጅ አይደለም 4 ቀን 5 ቀን በኮመንት ከታች እየተሳደብክ ስፈልግ እያበሻቀጥክ ሀሳብ የምትሰጠው አጀንዳ እንዳይሆኑ የምትፈልግ ከሆነ ቤት ከፍተህ ለምን ለራስ ሌላ አጀንዳ ትሰጣለህ? ሊንገር ትሰማኛለህ? ታዳምጠኛለህ? ምናልባት ስለመናገር አይደለም። እዩ ጩፋ እውነተኛ ነብይ ነው አይደለም? ከእግዚአብሔር ቃል አንጻር አስረዳኝ። የዛን ጊዜም የጠየቅኩ የሳብኩ ይህንን ቃል እንድትነግረኝ ነው። እውነተኛ ነቢይ መሆኑን አለመሆኑ እንደ እግዚአብሔር ቃል አስረዳኝ። ሌላ ንግግር አልፈልግም። ሌላ ንግግር ካልፈለግክ ደግሞ እኔም ይህን አልመልስልህም። እኔ አይደለሁም ይሄን መላሽ ገምጋሚ እግዚአብሔር በዙፋኑ አለ። እንደ እግዚአብሔር ቃል ነው ያልኩህ። እንደ እግዚአብሔር ቃል ደግሞ አንተ ራሱ እኛ ራሱ እያደረግን ያለ ነው። እንደ እግዚአብሔር ቃል አይደለም። ወንድም ነው። ወንድም አይደለም። ለኔ ወንድም ነው። ወንድም ለኔ ወንድም አቤል እኔ አሁን አንድ ነገር ተናግሬ ልውጣ። ስለ ሰው እኔ ብለህ ሃይማኖቱ ራሱ ምን እንደሆነ ግራ እየገባኝ ነው። በቃ እኔ አሁን እሱን ሌባ ነው የምለው በግልጽ ሌባ። በቀደም በብዙ እንትኖች ሌባ ነው የምንለው። ይሄ እኮ የተገለጠ ነገር ነው። ዘራፊ ነው። እናቶችን መቀነት እየፈታ እኮ እየወሰደ ነው። ምስኪን ሊፈወስ 1000 ብር የለውን 10,000 ብር 100 ብር የለውን 1000 ብር የሚወስድ ሰው ምንድን ነው የምትለው? ይሄ ነው የእግዚአብሔር ጸጋ የሚቸረቸር ከሆነ ከዚህ በላይ አጋንንታ ይሄንን እኮ ነው የምናጋርጥ። አሁን እሱ ምናምን ነው እንደዚህ አይነት ማስታመም አንችል። እኔ አልችልም። እንደዚህ አይነት እየሆነ እኮ ነው የምንዘረፈው። እኔ አሁን የትኛውም እናቴንም ሌላውን የሚመለከተኝም በደንብ በዚህ መንገድ የሚሰማ ሰው ይስማ። እነዚህ አገሪቷን ያረከሱ መናፍስት ናቸው፣ ሰውም አይደለም። ቶታል ምንድን ነው የሚያስፈራ? የሚያኖርህ እግዚአብሔር ነው፣ የሚገልህ እግዚአብሔር ነው። በእርግጥ የምታውቅ ከሆነ እግዚአብሔርን ካወቅን በቃ በቂ ነው እግዚአብሔር። ምንድን ነው የምንፈራው? ምድር ይሄ የሆነ ማስታመም ነገር ምንም በቃ አትፍሯቸው። ኦልሬዲ ጊዜያቸው እያለቀ ነው። ኦኬ እኔ እንደዛ ብዬ ነው ብለው ጨርስ ኃይሌ። አይ በቃ ተኛ ልል ነው ወንድምነት። አይ ጨርስ። እኔ እንቅልፍ ያልመጣ ሲጀምር ግን ሀሳቡ ልክ ነው። ንብረት እኔ እንደዚህ ነው የምለው። አብያተ ክርስቲያናት ውስጥ ያለ ለእግዚአብሔር ቤት የምትወገን ለእግዚአብሔር ቃል ራስን የሰጠ ወንድም ነህ ከንግግር እንደምረዳው። አሁን አንተ በጣም ነው በቃ ቀሎ እንደዚህ አይነት ሰዎችን ቶሎ ተረዳቸዋለህ። ሀሳብን እንደ እግዚአብሔር ቃል ትሰጣለህ። እነዚህ ሰዎች ገብተው የሚከራከሩት አሁን እንትናን ስላላስረዳሁት አይደለም። አዱኛ የሚባለው ወገን ስላላስረዳሁት አለ 4 ቀን 5 ቀን እንደ እግዚአብሔር ቃል የሆነ ሀሳብ እየጠቀስኩ አስረድቼዋለሁ። አሁን ገብቶ አጀንዳ ማድረግ ተገቢ ነው ምናምን የሚለው የእዩ ጩፋ አጀንዳ ሆኖ መነሳት ስራውን እንደሚያፈርስበት ስለሚያውቅ እንዲነሳ አይፈልግም። አንዷ ቅድም እንትላለች ኮመንት ላይ ገብታ እባክህ ስለ ሰው ሀሳቢ ነው የምትመስለው። እባክህ ስለ ሰው እያወራኩ ጌታ ድንገት ቢመጣ ምን ልትል ነው ምናምን ትላለች። አሁን የጌታ መምጣት አሳስቧት የእኔ ስለ ሰው ማውራት አሳስቧት አይመስልም? ርኅራኄ ያለው አይመስልም ጽሁፏ። እኔ ማውራቴን ቀጠልኩ። ከዛ ምን አለች? እዩ ጩፋ እውነተኛ ነብይ ነው፣ አንተ ዝም ብለህ ለፍልፍ አለች። ቀጥሎ ደግሞ አየህ ሴትዮ የጌታን መምጣት አስታካ ስለ ሰው ማውራት ተገቢ እንዳልሆነ ልትነግረኝ የፈለገችው የእሷ እውነተኛ ነብይ ግን ሐሰተኛው እዩ ጩፋ እንዳይነካባት እንጂ የጌታ መምጣት አሳስቦት አይደለም። ጌታ እንደሚመጣ ብታስቢ ኖሮማ አንቺ መጀመሪያም ዘይት መሸጥ አግባብ እንዳልሆነ ታውቂያለሽ። ጌታን የምታውቂ ቢሆንማ አንቺ
መጀመሪያም የድራማ ፈውሶች፣ ሐሰተኛ ፈውሶች መድረክ ላይ መሆናቸውን ትቃወሚያለሽ። ጌታን የምታውቂ በሆንማ አንቺ የማይድኑ ሰዎችን የውሸት ተስፋ ትድናላችሁ እያሉ እየሰጡ ቤተሰብን መግደል፣ ህይወትን መቅጠፍ፣ ሰዎችን ማሳዘን፣ ሰዎች ጌታን እንዳይቀበሉ እንቅፋት መሆናቸውን ትቃወሚያለሽ። እንደ እግዚአብሔር ቃል ማለት ነው። ጉዳዩ ጌታ መጣ ለመጣ ምንም አያገባቸው። የሐሰተኛ ነቢያት ተከታዮች፣ የነዩ ጩፋ ተከታዮች የኢየሱስ መምጣት ከቁብ የምትቆጥሩ አይደል። ወንጌል እናንተ መጫወቻ ነው። ስለ ወንጌል ተቆርቋሪ አትምሰሉ። ወንጌል ጠላታችሁ ነው ለእናንተ። ወንጌል በእናንተ ጎን ቆሞ አያውቅም። ወንጌል ከእናንተ በተቃራኒ የቆመ የእግዚአብሔር ልጅ እውነት ነው። ስለ ኢየሱስ ነው ወንጌል፣ ስለ እዩ ጩፋ አይደለም። አለቀ። እና በፍጹም ከእናንተ ጋር የሚስማማ ወንጌል የለም። ወንጌል ካለ የእናንተ ጠላት ነው ወንጌል። ምክንያቱም እናንተ ሆዳችሁን አምላካችሁ፣ ወንጌል አምላክ ኢየሱስ ነው ይላል። እናንተ ሀሳባችሁ ምድራዊ ነው፣ ወንጌል ሀገራችን በሰማይ ነው ይላል። እናንተ መጨረሻችሁ ጥፋት ነው፣ ወንጌል መጨረሻ በኢየሱስ ክርስቶስ የዘላለም ሕይወት ነው ይላል። አይገናኝም። እናንተና ወንጌል አትገናኙ፣ ጨራሽ ነው አትገናኙ። ስለዚህ ልክ እንደ ወንጌል ተቆርቋሪ ወንጌል እስቲ ስበክ እስቲ ምናምን አትበሉ። ወንጌል የምትወዱ ቢሆን እዩ ጩፋን አትከተሉ፣ የወንጌል ጠላቶች ናችሁ ለማለት ነው። እና ማን እንትናን እናወራው መሰለኝ እንዳትወጣ ብሮስኪ ዳጊ ሹ ነው የሚለው ዳጊ ሹ። አቤት ወንድሜ እንዴት ነው? ሰላም ነው? አቤል እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም ነው ወንድሜ? ሁሉ ሰላም፣ እግዚአብሔር ይመስገን። ሁሉ ሰላም ነው። 236 ሰው አለ። ያው ሀሳብ በሀሳብ ለመለዋወጥ ነው እንግዲህ ወንድሜ እና ደስ ይለኛል። አሁን የቅድሙ ልጅ አዱኛ የሚባለው ልጅ ገብቶ እዩ ጩፋ የእግዚአብሔር ነብይ ነው አይደለም፣ እንደ እግዚአብሔር ቃል እንወያይ ስለው እኔ ማን ፈራጅ አደረገኝ ይላል። ከታች ግን ሌቦች ብሎ ይጽፋል። እኛን ሌቦች እንድትል ፈራጅ ያደረገ እሱ እውነተኛ ነው። ጥሩ አይደለም። ሀሳብ በሀሳብ ቆይ አባ፣ ለዛ ነው አንዳንድ ጊዜ እንደዚህ ደፈር ብሎ የሚናገሩ ሰዎች ጥሩ ናቸው። ሀሳብ ካለ እስቲ ሀሳብ ስጥ። እንደው ሰሞኑን ጉዳይ ስለሆነ እዩ ጩፋ ከእግዚአብሔር ነው ብለህ ታምናለህ? ከእግዚአብሔር ነው ብለህ ካመንክ የእግዚአብሔር የሆኑ ነቢያት ምልክታቸው ምንድን ነው? እዩ ጩፋ ላይ ፍሬው አለ? በዚህ ሀሳብ እኔም የራሴን ሆነ ሀሳብ ልሰጥ ነው የመጣሁት አቤል አቡና እና ስላገኘው በጣም ደስ ብሎኛል። እዚህ ጋር በሀሳብ እዚህ ጋር 256 ሰውም እየሰማ ነው። እንግዲህ በሀሳብ ወይ አንተ እኔን አሳምነ ወይስ እኔ አሳምነ ወይ አንተም ካላመንክም እኔም ካላመንኩ የራስን እርምጃ መውሰድም ትችላለህ እና ግን በሀሳብ ሰውነን በሀሳብ መተማመን እንችላለን። እንደዚህ በቪዲዮ ሞታ የምችል ከሆነ ደግሞ በግልጽ ማውራት ይችላል። ማችል ከሆነ እሺ በቪዲዮ እወጣለሁ። ግን ያው በዚህ ላይ ትንሽ ሀሳብ ሰጥቼ ወደ ቪዲዮ እወጣለሁ። ወደ ወንድሜ ሀሳቤን ልስጥና ከዛ ቪዲዮ አስፈላጊ ከሆነ እወጣለሁ። ችግር የለም። እና ሰሞኑ በዛይት ዙሪያ እና በነቢይ እዩ በመታጀቡ የወጣ እንትን አለ እና ካውንስሉም ያወጣው ህግ አለ እና ደግሞ ሰሞኑም ደግሞ ስፖርተኛ ሆነ እንዴ ዱባይ ያለ ስፖርተኛ ሆነ ዱባይ ያለ ስፖርተኛው ማለት ስፖርት ማይሰራ የለም እኮ ወንድሜ። አይ አይደለም ጋርድ አለ፣ አንድ ዳጊ የሚባል ጋርድ አለ። እሱ ነው ወይ ነው? አይ አይደለም። አንተ ስፖርተኛ ነህ። የራስን ሀሳብ አስጨርስ። ያወራው ነበር ወንድሜ። አዎ እና አጋጣሚ ያው እናንተም ዱባይ ያለው ነው ስፖርተኛው እና ወንድሜ ቢሆንም እኮ ችግር የለብኝም። እኔ ዳጊ ዱባይ ያለው ቢሆን ምንድነው? እኔ ዱባይም ልኑር እንጂ ምንድነው ሀሳብ ሰው እኮ ነን ብራዘር። ዱባይም ልኑር ስፖርተኛ ነህ እንደዚህ አይነት ጥያቄ አለ እንዴ? ምንድነው ፖሊስ የፖሊስ ምንድነው? ማንነትን ለማወቅ ነው። እኔ እናንተ ከዚህ በፊት አውርተን ስለምናቅ እሱ ከሆንክ ያው ሀሳብን ላስቀጠለ ነው እንጂ ሊያቋርጥ አይደለም። ችግር የለውም ቀጥል። እኔ ሀሳብክ እሺ ወንድሜ። እኔም ሲጀመርም አቤል በሀሳብ ታምናለህ። ሀሳብ ባለ ሀሳብ ያው ታምናለህ። እንደዛ የምታምንም ሰው ነው።
ከዚህ በፊትም በሀሳብም አውርተን እንሆናል እና ወንድሜ ያው ዘይት በመሸጡ ካውንስሉም ያወጣውም ህግ አለ። በዛ ላይ ደግሞ ያው የራሴም የሆነ ሀሳብ እኔ ማስቀምጬ የሚሄድበት ነገር ነው እና ከዚህ በፊትም ያው ዘይት በመሸጡ በጣም ብዙ ስታወራ ነበር። አንተም አማን ሻሎም እና ኤርሚ በጣም ብዙ ጊዜ 3 ዓመት ስቲል እስከ 4 ዓመት ይሆናል ያወራ ነው። አማንም አንተም እና ኤርሚን እና በተመሳሳይ ይሄ ወሬ ያው የቀጠለ ነው ይገኛል እና ይሄ አሁን ምንድን ነው ሁሌ ርዕስ አጀንዳ አድርገን የምታነሳው ነገር ይሄ ልክ ነው ብዬ እኔ በራሴ አንድ አላስብም። ምክንያቱም ለምንድን ነው ይሄ ሰው አንተ እንደዚህ ያልክ 4 ዓመት እዚህ ጋር ስታወራ እሱ የ20 ምናምን ሚሊዮን ብር የስክሪን ያስገባ የእግዚአብሔር ስም በጣም የሰራም ይገኛል እና የእግዚአብሔርን ስምም ደግሞ በቃ በማንም ነቢያት እንደዚህ አይነት ታሪክ ታይቶ ማያቅ በሱ ክብር እግዚአብሔር የሚያሳየ ነው ያለው እና እኛም ምስክር ነን። በነቢይ እዩ ጩፋ በጣም እግዚአብሔር ታምር እየሰራ እንደሆነ እኛም እናምናለን። እኛ ሰዎች ነን። እኛ ከሱ ነው የወጣነው ስንል እግዚአብሔር ሰው ሆኖ በሱ ደግሞ እኛ እግዚአብሔር ተናግሮ እኛ ድነናል። እኛ ተናግረን እኮ አንድ ግለሰብ ለምሳሌ ይመጣና የሆነ ጥፋት አለ እሱ እንኳ ያየሁት እንደዚህ ነው ብሎ ብናገር ያየ ሰው ታምናል። እኛ ግን ሄደን ያየን የቀመስነው ሰው እኛም አይተን የቀመስነው ሰው ወንድም አንዴ እንደ እግዚአብሔር ቃል ማውራት ትችላለህ? አትችልም? እችላለሁ ወንድሜ። እንዴት አልችልም? ጊዜ ሳሳተኝ አውራ እንደ እግዚአብሔር አይደለም። አሁን አውራ ብለኸኛል አቤል አባት። እንደ እግዚአብሔር ቃል አውራ ነው ያልኩህ። አውራ ብቻ አይደለም ያልኩህ፣ እንደ እግዚአብሔር ቃል እንደ እግዚአብሔር ቃል ያጎተን ማውራት ሳይሆን እግዚአብሔር ቃል አስደግፈን ይሄ ሰው የእግዚአብሔር ሰው ነው እውነተኛ ነቢይ ነው ለምትለው እንደ እግዚአብሔር ቃል አስደግፈን በዚህ ቃል ተላለ ችግር የለም። እሺ አባትሽ እና አቤል አቡና ማለት እሺ ቴንክ ዩ ብራዘር። እና ማለት እኔ ከዚህ በፊት ያው እዩ ጩፋ ላይ እንዳየውም አቤል አቡና በጣም ወንድሞቼም ከአንድም 3 ነበሩና በዛ ሰዓት እኛ እንደውም እንደ ማሾፍም እንደመቀለድም ነው የሄድነው። አጋጣሚ አንድ ጓደኛዬ ነበር ይዞኝ ሄደ እና በዛ ሰዓት ደግሞ የሆነ በቃ እንደመቀለድ በሄድኩበት ሰዓት ላይ በቃ እግዚአብሔር በሱ አድሮ በቃ የሰራው ስራ እኔ ግራ ገባኝ እና በህይወቴ ደግሞ እስካለው አሁን ባለውበት በህይወቴ ደግሞ የሱ ቃል ደግሞ በህይወቴ ላይ ሰርቶ በቃ እግዚአብሔር ተናግሮት ነው። በእርግጥ አንድ ነብይ ሲናገር እግዚአብሔር በቃ በሱ ምላስ በሱ አንደበት እግዚአብሔር አልፎ ነው የምናገረው እና በሱ በተናገረው ቃልና በኔ ላይፍ ላይ በኔ ህይወት ላይ የሆነው ነገር ደግሞ ሳይ ደግሞ እንደማምን አደረገኝ። ገባ እና አቤል አቡና ማለት ነብይ እዩ ላይ ጌታ ምስክሬ ነው ይሰራል፣ እግዚአብሔር ይሰራል። ያየው በቃ አይኔ ስላየ ሰገዳችሁለት የዛን ቀን የሄድኩለት አጋጣሚ ያው እኔ በዓለም ነበር አላቅም። በቃ ዝም ብዬ ዱርዬ ነኝ ምናምን ዘራፊ ነኝ ምናምን፣ ግን እግዚአብሔር ደግሞ ከዛ ጨለማ ህይወት ላይ ደግሞ የወረ ተሻለ በቃ ብርሃን አሳየኝ እና ይሄ ሁሉ የሆነው በማን ነው? በእግዚአብሔር ነው። በቃ እግዚአብሔር በተናገረው ነብይ ነው እና እኛ ደግሞ ዛሬ ደግሞ ዝም ብለን ሳናይ ያላየ ሰው መጥቶ እዚህ ጋር አሁን እናቴ ሄዳ እዛ ጋር እንትን ሄዳ እኔ እንትኑን ዘይቱን ገዝታ እኔ ግን ወሬ ማውሯል ግን እኛ አደከምከኝ። አንተ በግልህ የሆነ ነገር አገኘው ዱባይ ስራ ተበረገደልኝ ምናምን እሱ አይደለም ወንጌል፣ እሱ አይደለም እኮ አቤል፣ እሱ አይደለም ወንድም፣ እሱ አይደለም በህይወቴ እግዚአብሔር ከዚህ በፊት እግዚአብሔር እንደ እግዚአብሔር ቃል አስረዳና ያለ እንደ እግዚአብሔር ቃል እያስረዳህ አይደለም። አሁን አንተ ያስረዳኩ ወንድሜ እንዲህ ነው ያልኩ አይደል? እግዚአብሔር አልፎ ሰርቶበት ከዛም በኋላ በኔ ህይወት ላይ አይቼ የሱ ደግሞ ቃል በኔ ህይወት ላይ ሰርቶ ነው ስላየው ነው ያልኩ ነው ወንድሜ። በሐሰት ፊት የሞቱት ሰዎች አንተ ብቻ እኮ አይደለም የሆነልህ ያልሆነላችሁ እሺ እኔ የዳንኩት እሺ ቪዲዮ አድርግና እኔ የዳንኩት እኔ በቪዲዮ አድርግና እሺ እኔ ድኛለሁ፣ በሱ ቃል እኔ ድኛለሁ። ቪዲዮ አድርግልኝ እሺ እኔ ቪዲዮ አድርግ እኔ እሺ በትልቁ አድርግኝ በሱ ባወጣው ቃል እግዚአብሔር በተናገረው
በእኔ በቃ ህይወት ላይ ታሪክ ተሰርቷል። ታሪክ በእኔ ህይወት ላይ ታሪክ ሆኗል። ካሜራ አንጠረቅ አቤል ገመና ውስጥ ያለ ነው ትመስለው። እሺ አቤል አሁን አይታይ በትልቁ ስታደርገው ባለ ሁለት አድርገው ወንድምነት አንተ ችግር አስተካክል ዳጊና በትልቁ አድርገው አረጋለሁ ችግር እና እግዚአብሔር ይመስገን። እግዚአብሔር በተናገረው ወንጌል ምንድን ነው? ወንጌል ምንድን ነው? ወንጌል የእግዚአብሔር ቃል ነው፣ አንደበት ነው። የእግዚአብሔር ቃል ነው፣ አንደበት ነው። ወንጌል ቃል ነው፣ አንደበት ነው። እግዚአብሔር ነው የምናገረው። ወንጌል ነው በቃ ወንጌል። ኢየሱስ ክርስቶስ ያዳነ እኮ ኢየሱስ ክርስቶስ እንዴት ነው ያዳነ? ሞቶ ተሰቅሎልን ደሙን አፍስሶ አዳነ። ይህንን ጌታ እንዴት ነው? ይህን ጌታ ነው የማመልከው። ሲጀመር ይህን ጌታ ነው የማመልከው። እዩ ጩፋ ያመልካል አለ። እዩ ጩፋ ላይ የሚሰራውን አምላክ ነው ያመልካል። እዩ ጩፋ ላይ የሚሰራውን አምላክ የሚናገረውን አምላክ ገንዘብ ነው የሚሰራው አምላክ አይደለም እኮ ነው እያልኩ ያለሁት። ኖ እሱ ውሸት ነው እያልኩ እኔ የቀመስኩት እኔ ስለማቅ ነው። ዘይት አይሸጥም። ኖ ቆይ እኔ የቀመስኩት አንተ ያላየው ይሻላል ወይ ያየ ሰው ይሻላል? ዘይት አይሸጥም። ዘይት ድብን አድርጎ ይሸጣል። ለምንድን ነው የሚሸጠው? እንኳንም ሸጠን መሸጥ ስላለበት ላልኩት መልስ ራሱ መልስ አለ ስለሚቀበል እሱ ብቻ ሳይሆን በብዙ ሚሊዮን በብዙ ሺህ እንትን አለው አይደል? እዛ ጋር ሰራተኛ አለ። በነፃ ያገለግላሉ። የእግዚአብሔር ሰው ነኝ ብሎ ሰራተኛ ደሞዝ አይበላም እንዴ? ኦኬ፣ ለሰራተኞቹ ብሎ ነው ዘይት የሚሸጠው። ታረ ክፍያ ከየት መጥቶ ነው የሚከፍለው? ክፍያ አለ እኮ። ሌሎቹ ቸርቾች ከየት አምጥተው ነው የሚከፍለው? ታረ ክፍያ ሌሎቹ ዘይት አንተ ወንድነ ዴጮ እነዚህ ምናምን አሉ፣ ብዙዎች ነቢያት አሉ። እስቲ ተናገራቸዋል። አንተ ፎከስ አደረክ ነብዩ እነ ዶጮ እነምን በአሉ ነቢያት ምናምን ብዙ አሉ። ዶጮ አለ ወንድነ ተናገር ዶጮ ዶጮን እስቲ ተናገር። አንድ ቀን ዶጮን ተናገር እስቲ ወንድነ ጌታ ምስክሬ። ይሄ ነብይ እዩ ጩፋ ማለት ነው። ስማ አቤል፣ ነብይ እዩ ጩፋ ማለት ነው። ጌታ ምስክሬ ምስኪን ነው፣ በጣም ምስኪን። አንተ በጣም ብዙ ተችታል። 4 ዓመት ሰድበዋል፣ አልተናገር። ዶጮን እስቲ ወንድነ እሱን ተናገር። ወንድነ እናት ወልዳለች። ዶጮን ማያቅ ብርበት ናለው ብርበት ናለው ተናገር። ያጊ ስማ አሰማ እንዴ? እዩ ጩፋ የተናገረውን የሐሰት ትንቢትና የሞተ ሰው ምስክርነት አሳያቸው። እኔ ደግሞ ድኛለሁ ያልኩ እኮ አቤል፣ በእናትህ እሺ፣ እኔ ድኛለሁ ምለው እኔን አታምንም? በሱ ቃል የሱ ቃል ሰርቷል የምልህ አቤል አቡና፣ በእናትህ አሁን ክርስቲያን መሆንህን ራሱ እርግጠኛ አይደለሁም። አቱና እሱ እርግጠኛ አቱና እኔ ነኝ። የጌታ ጌታ እኮ ሲፈጥር አንተም ብቻ ክርስቲያን ነህ ብሎ አልፈጠረም። እስቲ ስለ ትምህርተ ስላሴ እስቲ ንገረኝ። ስለምን ትምህርት ነው? ምንም ጠይቀኝ እኔ መልሳለሁ። አንተ እኮ በነቢይ ራሱ ልክ አይደለም ያልኩ ነው። ዛይት ፎከስ በስላሴ ታምናለህ ወይ? አረ በኢየሱስ በእግዚአብሔር እንዴት አንተ ስላሴ ማለት እኮ እግዚአብሔር እኮ ነው። በእግዚአብሔር አታምንም እኮ። ስለ ስላሴ እስቲ ንገረኝ። ስላሴ ምንድን ነው? አንተ መልካም ነገሩን የሱን ለምን ለቃቅመህ እዚህ አትናገርም? ለምን ስላሴ ምንድን ነው? መልስልኝ። ቆይ ዳጊ አይደለም መልካም ነገሩን እየሰራው ለምን አታወራም? ለስላሴ መልስልኝ። ስላሴ ምንድን ነው? ነገሩ አረብ እንዴት ነው? አቤል አቡና ነገሩ ያስተማርክ ነው አንተ። እሺ ቆይ አንተ አስተምረህ ቆይ አንድ ነገር ልንገር። ስለሱ ተው፣ ስለሰው ተው፣ እንደው ስለ ወንድም መውራት ተው። አሁን ወንድም ነው ለአንተ እዩ ማለት ነው። ቆይ ስለሱ ተው፣ አንተ አስተምርኛን መልስ እስቲ። ቆይ እሱን ተው። አንተ ራስ ላይ ያለውን ጉዱፍ ሳታይ ወንድም ላይ ያለውን እንዴት ትቀነስራለህ? እሺ ዘይት ይሸጣል። ምንም ላይ ጉዱፍ አለ። ጉዱፍ ኖሮ ወንድም ላይ ጣት መቀንሰር ይሄ ቃሉ ራሱ ማለት ነው እንዳልሆነ ይነግራል። ስላሴ አውራን የተባልከው ዳጊ አንተ ኑት አድርግ
እኔ ማወራው እሱን አንተ ኑታር አውቃለሁ ደግሞ እሺ ብራዘር አንተ ነው ኑታር ጋር ስም እኔ ካሜራ እኔ ደግሞ አይደለም ልክ አይደለም ያስፈራራል ምናምን አትበል ልክ አይደለም እኮ አንተ 4 ዓመት ሰድበዋል አላመጣም እስቲ ወንድ እናት ዶጮ ሙሉ ተስደብና ተናገርስ ዘይት የሚሸጡ ፎከስ እዩ ጩፋ ላይ አይደል ያልከው እዩ ጩፋ ነው አይደል አንተ ፎከስ አደረከው ወንድ ኮንክ እናት ከወለደች ሌላ ነብያት የለም ዘይት የሚሸጥ ይሄን ብቻ የሚታጀብ የለም እስቲ ንገራ ሰውየው አባታይ ወንድም ነው እዩ ጩፋ ዋስ ስትነሳ እዩ ጩፋ ባይከፈል እዚህ አሁን ቁጭ ብለህ ታስተምራለህ ባይከፈል ተከፍሎ ቆሮ እዚህ ያስተማርክ ያለው ስለ አንተ 4 ዓመት ሰድበዋል አንተ ብር ተከፍሎ ነው እንጂ አይደለም አንተ ያንተ ስድብ አይደል ቅቤ ነው ስማ 4 ዓመት ሰድበው 4 ዓመት ሰድበዋል አንተ ዳጊ ስማ እንጂ ምንድን ነው የምትጮህ ስሙ እንጂ ነው ልክ አይደለም አቤል አሁን እንተሳሰብ እንጂ እንሰማማ ተከፍሎ ነው አንተም እዚህ ቁጭ ብለህ የምታወራው ተከፍሎ ነው 4 ዓመት አንድ ወንድ ማነው የሚከፍለኝ ተከፍሎ ነው እንጂ አቤል አንተ እንዴት ታወራለህ 4 ዓመት ትተባላለህ ሚከፍል ይከፍላል አንተ ሚከፍል ይከፍላል አንተ የሆነ ማለት ያመጣይ ስለምታወራ ሚከፍል ይከፍላል ተቃራኒ ልክ አይደለም አንተ እግዚአብሔር አቤል አቡና እግዚአብሔር አምላክ አንተን ይወዳል ተመለስ ጌታን አንተ ላይ ጉድፍ አለ ጉድፍ ወንድም ላይ አንተ ላይ ዛሬ ደግሞ አሙቁልኝ ይዘመጣ ወንድም ላይ ጣት አቀነስር ያለ እግዚአብሔር ቃል አንተ ላይ ጉድፍ ያለ አንተ ወንድም ላይ ጣት የተነሰር ልክ ነኝ ብለህ ካሰብክ ይሄ ልክ አይደለም ይሄ ፌር አይደለም 4 ዓመት አንተ 4 ዓመት ወንድምን የሰደብክ 4 ዓመት ስለስላሴ ንገረን ቆይ እግዚአብሔር አድሮበት እኔ ላይ ታሪክ ሰርቷል ስለስላሴ ንገረን አንተ ግን ዝም ብለህ መጥተህ እዚህ 4 ዓመት ወንድም ትሰድባለህ ልክ ዶጮን እሺ ተናገር ይሄ ማስወጣት አይደለም አላስወጣክም ቆይ አንዴ ሚውት አድርጌ ነው ስማ አዳምጥ አንዴ ሚውት አድርጌያችሁ ነው አንዴ አዳምጥ ስለ ዶጮ አቤላ ኢንፎርሜሽን ይስጠልና እሱንም እንናገራለን። ስለ ዶጮም ተነግረናል። ስለ ስላሴ ንገረን ክፈትና ማይኩን ቪዲዮ ጣፍ። አሁን እኔ አንድ ነገር ልንገር እኔ በራሴ ስለማመን ነው እንደዚህ ወጥቼ ማወራው አንድ ቀን እስቲ አንተ ሌላ ነብይ አወጣ ሰድብ እስቲ አንድ ቀን አይተናቀል ነብዩ እስቲ ቆይ ሐሰተኛ እሺ ቆይ እስቲ ቆይ አንተ ሐሰተኛ ብለህ ሌላ የለም ሌላ ሰው ዘይት ምሸጥ የለም ምታጀብ የለም ጥያቄን ትመልሳለህ አትመልስም በጮህ እኮ አይደለም እኔ ደክሞኛል ጩኸት አልፈልግም ጥያቄን ትመልሳለህ አትመልስም ኧረ አቤል በእናትህ ኒውት አታርግ አንተ ምንድን እየጮህክ ነዋ እየተደማመጥክ እኮ አይደለም በስነ ስርዓት እንደሰው ተግባባ በመተማመን በመነጋገር ማመን አንተ አታስጮኸኝ እኔም ሳወራ ስማ አንተ እሺ አንተ አውራ ስለ አንተ አሁን ያወራ ያለው ስለ ርዕሱ ምንድን ነው ጩፋ ከማውራት ትንሽ እንትን እንበልና አንተ ክርስቲያን ነኝ ካልክ እስቲ ስለ ስላሴ አንዳንድ ነገር ንገረን ስላሴ እሺ ስለ ስላሴ እሱን እሺ መጣባለሁ ችግር የለም እኔ አንድ ነገር ርዕሱ ምንድን ነው ዛሬ ስለ ዘይትና ስለ ዘይቱ ምንድን ነው? እሺ ስለ ዘይትና ስለ መታጀበር ያወራል መሆንህን ተጠራጥሬያለሁ። ለዛ ነው እስቲ ምስክሬ ነው የምልህ አንተ ሐሰተኛ ነብይ ዋና ሐሰተኛ ሰው ነው። ጌታ ምስክሬ ነው። ይሄ እዚህ ጋር 370 ምናምን ሰው አለ። ከፈለክ አውጣ። በሐሳብ ምናምን አላምንም ካል አስወጣ። በስድብ ተቀብታለህ። አንተ በስድብ የተቀበለው ይሄ መጨረሻ ዘመን ላይ ተሳዳቢ ይመጣል ያለው አንተ ነህ። በቃ አትንጫጫ። እናንተ ደግሞ መጨረሻ ዘመን ላይ ሐሰተኛ ነብይ ይወጣል። በቃ አንተ ደግሞ ምንድን ነው የምታወራው? ወንድም ስለ ወንድም መጥፎ የሚያወራ ይነሳል። በጢሞቴዎስ የተናገረው አንተ ነህ። ሐሰተኛ ነብይ ማለት ነው። መጨረሻ ዘመን ላይ የሚወጣ አንተ ነህ። ወንድም ላይ እንደ ስለ ወንድም ክፉ አውራ ምን መጽሐፍ ቅዱስ አለ እንደ አንተ ያነበብከው መጨረሻ ዘመን ላይ ስለ ወንድም ክፉ ነገር የሚያወራ ስለ ወንድም ተሳዳቢ ቁጭ ብሎ ተሳዳቢ ሌላ ስራ የማይሰራ ጢሞቴዎስ ወንጌል ላይ ይወጣል እየተባልከው አንተ ነህ። እስቲ ስለ ወንድም የሚናገር መጽሐፍ ቅዱስ ክፍል አንድ ሰው አራት ማለት ዳጊ ንገሮት ሚውት ያንተ ጀማ ነው። ይኸውልህ ያንተ እስቲ ስለ ወንድም ቆይ ዝም አትበለው
ሀሳብ ለሀሳብ እንደማመጥና እናውራ። አቤላ ቡና ሀሳብ አሁን ይሄ ሁሉ ደጋፊ የሆነ ተቃራኒ ፓርት አንድ እኔ ነኝ። ምክንያቱም ነቢይ እዩ ላይ እግዚአብሔር አድሮ በእኔ ህይወት ላይ ታሪክ ሰርቷል። የእግዚአብሔር ቃል በእኔ ህይወት ላይ ታሪክ ሰርቷል። እኔ አንዱ ነኝ። የእግዚአብሔር ቃል እኔ ድኛለሁ እያልኩ መልስልኝ። ጥያቄ ጠይቀኝ፣ ችግር የለውም። ስለ ዘይት መሸጡ እያልክ ነው። ለምን ታጀበ እያልክ ነው። ሁለታችሁ ራሱ እየተደማመጣችሁ አይደለም። ምን ሆናችሁ? ተረጋጉ። ምን ነው የምንረጋጋው? አንተ 4 ዓመት የሰደብክ አሁን አንተ እኮ ያንተ ይኸው እዚህ ጋር 400 ምናምን ሰው አለ። ያንተ ትንሽ እንትን ካልክ በኋላ ወይ ከደበረ ማስወጣት ነው ያንተ ሙድ። እኔ በጣም ታጋሽ ሰው ነኝ። በጌታ በኢየሱስ አንዴ ሚዩት አድርግ እስቲ፣ ዝም በል ለ2 ደቂቃ ዝም በል። አላወራም ግን አንተ ልክ አይደለም። ይኸው ጌታ ነው። አላወራም። ስማ እንዳታወራ በቃ ስማ። ስለ ዩጩፋ ደግሞ እኔ ልንገርህ። ዩጩፋ ማለት ከሶዶ ዘይት በመነገድ ወደ አዋሳ የገባ የአዋሳን ሕዝብ ሲያምታታና ሲያጭበረብር የነበረ ከዛ በኋላ ደግሞ ወደ ሻሸመኔ መዳረሻውን ያደረገ ገንዘብ ሲሰበስብ ከዛ ምስኪኖችን በተጠና ትንቢት ሲያምታታ ከርሞ ወደ አዲስ አበባ የመጣ ከአዲስ አበባ ደግሞ ትንሽ ከቆየ በኋላ የዘረፈውን የአዋሳ ህዝብ ፊት ካላጀባችሁኝ ብሎ ለማርሽ ባንዶችን አስወጥቶ የታጀበ ከዛ መስቀል አደባባይ ፕሮግራም ላይ ኢየሱስን ሰብካለሁ በሚል ውስጡን ዘይትም ሲሸጥ የተያዘ ዘይት በመሸጥ ራሱን ያበለጸገ ሐሰተኛ ነብይ። ምልክቱ ምንድነው ስትሉ የጴጥሮስ መልእክት ላይ አንደኛ ጴጥሮስ ምዕራፍ 2 ላይ ሐዋርያው ቅዱስ ጴጥሮስ ሲናገር ገንዘብን በመውደድ ይራቡባቸዋል። ይሄ ገንዘብን ያለ ልክ የሚወድ ድሃ መበለቶችን ኪስ የሚያስፈታ ምስኪኖችን መድኃኒት እያስጣለ ወደ ሞታቸው የሚሸኛቸው። ለምሳሌ ከዓመታት በፊት ተመስገን የሚባል ኤርትራዊን ተሽሎክ ምስክርነትን ትቆማለህ ከጥቂት ጊዜ በፊት በኋላ እዚህ መተህ ትመሰክራለህ ካለው በኋላ ሰውየው ሞቶ በፍትሃት በኦርቶዶክስ ስርዓት እንደተቀበረ ታሪኩ ይናገራል። ስለዚህ ይሄ ሰውዬ እንደዛ ነው። መንግስቱ በለጠ የተባለን አንድ የወላይታ ተወላጅን ድራማ እንዲሰራለት ከሶሪያ ልንበጠብጥ ምድሪቱን ልናምስ መተን እሱ ሌባ ነው። እሱን ተው እባክህ፣ እሱ ሌባ ነው። ገዳይ ስንት ሰው የገደለ አልገባውም። ዝም በላችሁ። አውራ ችግር እኛ ድነናል ብለናል። ቀይ ቡኔት አስለብሶ ሰውየው በአደባባይ ድራማ እንዳሰራው ገንዘብ እንደከፈለው ደግሞ ስልጠና እንዳሳለጠ መረጃው አለ። አቤል ለምንድን ነው የምታወራው? ግን መረጃው አለ። መረጃ ይዘህ አሳይ። እሺ ለህዝቡ አሳይ መረጃ ከነ መረጃ ገንዘቡንም ሰጥ። ኧረ ግን ውሸት ወይ ሰውየው ሲናገር ሰጣኝ ብሎ ሲናገር ሰውየው ብር ተቀብሎ ነው። ውሸታም ነው፣ ሌባ ነው። ሌባ ማለት ስለዚህ ዜና እውነት እንደሆነ በትክክል አሳይ። በትክክል ሲቀበል ብር ሲቀበል አሳይ። ብር ሲቀበል ሰውዬ መድረክ ላይ ሲመሰክር ያሳየው። እሺ አንተ አሁን እንደዛ ብለህ ታምናለህ? ለእኔ አሁን ድረስ የከፈለ ነው ማለት ነው። በደንብ ስሙ። እሺ ተመልከቷቸው። እነዚህ ሁለት ቀይ ቡሌት ያደረጉ የመከላከያ ልብስ የለበሱ ሰዎችን ጥቁር በላቸው ብለን አድርጓቸዋል። ፊታቸውን ቋንስሉ ነው ቋንስሉ ልገልብጠው ቪዲዮ ገለበጦ ነው። ቅዱስ ሚካኤል ገለበጦ ነው። ቅዱስ ሚካኤል ከየት ነው የምታመጣው አንተ? ይሄ ተቀብሎ ባይሆን እንደዚህ አይነት ነገር ትለቃቅማለህ። አቤላ ቆይ ቅዱስ ሚካኤል ገለበጠው ነው ማለት ቅዱስ ሚካኤል አቤልን ይገልብጥ ማለት እርግማን አይደለ? ኃጢአት አይደለ? ወላይትኛ አቤል ባይሰማም ባይዞ እኔም የወላይታ ልጅ ነኝ። በዘር አናወራም። መርገም መናገር፣ ክፉ ቃል ማውራት በጣም ኃጢአት ነው። ብራዘር በጌታ ከሆንክ ቅዱስ ሚካኤል ይገልብጥ ማለት ኃጢአት ነው። ለዚያውን ይቅርታ ጠይቆ አቤልን
ኃጢአት ነው። ኧረ እነዚህ ቢያገኙኝ ከመገልበጥ ቅዱስ ሚካኤል ይገልብጥ ብለህ በወላይትኛ መራገም ኃጢአት ነው። ክርስቲያን ከሆንክ እንዴት እንደዚህ አይነት የእርግማን ቃል ካፍህ ታወጣለህ? ነውር አይደለ እንዴ? በዘር በወላይታ ስለሆንክ አይደለም እኮ። እዩ ጩፋ ሐሰተኛ ነው አይደለም። ከፈለክ በእግዚአብሔር ቃል መነጋገር እንችላለን። ተረጋግተህ ባልጮክበት መንፈስ ለአንተ መረጃ ማስረጃ ብለህ አንተ የኔ መዳን እርግጠኛ ሁን እኔ ድኛለሁ እኔ መረጃ ነኝ ካልክ እኔ ደግሞ ኢሜል አውጥቼ ላሳይቅ። እዩ ጩፋ ልጸልይ ለመጸለይ ብር ክፈይ ያለበትን ኢሜል እኔ አውጥቼ ላሳይ እችላለሁ። እሺ አሳይ። አንቺ ጀግና ነሽ። እናትሽ ይሄን ስሙ፣ እናትሽ ወልዳለች። ይሄን አሳይ በቃ። ሌላ ምንም ማለት አቤል እናቷማ ባታሳየም ወልዳት እኮ ነው አሁን እያወራች ከለ እና ታዲያ የምን ውሸት ነው የምታመጣው? እስቲ መረጃ አሳዩ። ከነ መረጃ ቪዲዮ ምናምን ከነ መረጃ አሳዩ። መጀመሪያ ይቅርታ ጠይቀው። ቅዱስ ሚካኤል ይገልብጥ ይቅርታ እባክሽ። አንቺ መልሰሽ ይቅርታ ጠይቂ። በሐሰት እየተሳደበ ላለው ነብይ 4 ዓመት ሌባ ነው ያለ 4 ዓመት ሲሳደብ ነው ሌባ ነው ያለ ይሄና እዩን ጭፋው ነው አይደለም ባይዘው ያቤል ይሄ ልክ ነው ብለሽ ታስቢያለሽ? እንደ እግዚአብሔር ሰው ከሆነ ልክ ነው ብለሽ ታስቢያለሽ? እዩን ጭፋ ብቻ ሳይሆን ከአቤልም 4 ዓመት ሆነ ላለፉት ተከታታይ ኢትዮጵያ ውስጥ እንደ እዩ ጭፋ አይነት የጴንጤ ድርሳናትን ማንንም አላየሁም፣ እስካሁን አላየሁም። ውሸታም ነሽ። በጣም ሐሰተኛ ናችሁ ሰው የተባለ ጌታ እግዚአብሔር ራሱ ሲናገር ሰውን ፈጠረ ተጸጸቱ ያለው ውሸታም ናችሁ። ሁላችሁ ውሸታም አይደለም። ከደቂቃዎች በፊት ሁሉ የአቤል አሁን ደጋፊ ሆናችሁ ነው። አንድ እኔ ነኝ የምከራከረው። አንድ ብራዘር ስማ፣ ከደቂቃዎች በፊት ስለ ጃፒና ስለ ታምራ አሁን ዶጮ የሚባል አሁን ነብይ አለ። ዶጮ የሚባል እሱ ዘይት አይሽጥም። ዘይት የሚሸጥ የትኛውም ሰው ካለ ከእግዚአብሔር ቃል ውጭ ነው እንቃወማለን። ለትውልድ ነው አንቺ 4 ዓመት ነብይ እዩ ተባለ 4 ዓመት ሲጎራ ገዢ የለም እንጂ አንቺ ራስሽ ትሰቂያለሽ። ገዢ የለም እንጂ አንቺ ክብሩ ሞገሱ ስላላገኛችሁ አንድ የሚዩት አድርጉ። በለጠን ያስደበደበ ታያቸው። እነዚህ ይቅርታ አይጠይቁም። የነብዩ ጩፋ ወዳጆች እንኳን ደስ አላችሁ። አካውንቴን ፎሎ ላይ 50 ቪዲዮ ለነብዩ ጩፋ ወዳጆች። በመጨረሻም ክራይስት አርሚ ቤተክርስቲያን አኖንቲንግ ኦይል ወስዶ የተፈወሰው ሰው ለምስክርነት ሲመጣ ሽጉጥ ይዞ በመምጣት አደጋ ውስጥ በገባውበት ሁሉ ይሄ የያዝኩት ሽጉጥ ሳይሆን የተጸለየበት እግዚአብሔር ኃይል ያረፈበት ዘይት ከሞት ታድጎኛል ሲል የካውንስሉን የዘይት አትግዙ ውግዘት ውድቅ አድርጓል። የካውንስሉ የዘይት አትግዙ ውግዘት ውድቅ አድርጓል። አቤል መግዛት ካለባችሁም አንድ አይደለም 10 ግዙም ሲል ተናግሯል። እንደ እኔ መፍትሄ ያገኝ ስልም መልእክቱን አስተላልፏል። ለሀሳባችሁን በኮመንት መስጫ ውስጥ ግለጹልኝ። ያለ አኖይንቲንግ ኦይል ነው የተኮሰው። እግዚአብሔር ሰው አትኩስም እንደ ይሉኛል አለቆቼ ከሰባሉ ማስቀረት ትችላለህ አሉት። ነው የራስህ እኔ እኮ ያዝኩት ይሄ ነው ብዬ ታውዳ ሸጉሩ ያና አኖይንቲንግ ኦይል ነው የተኮሰው ይላል። ግን እዩ ጩፋ በሪያሊቲ በአኖይንቲንግ ኦይሉ አያለም። ያው ገበያና ንግድ ስለሆነ የቸበቸበ ራሱን ያበረከተበታል እንጂ በምስሉ ላይ እንደምትመለከቱት ደቡብ አፍሪካ በሄደ ጊዜ ፊታቸውን በጭንብል በደበቁ መሳሪያ በታጠቁ ሰዎች ሲታጠቅ ነበር። ስለዚህ አንድ ብልቃጥ በኪስ ውስጥ ቀርተዋል ዞረም የሚል ጥያቄ መጠየቅ እንችላለን። ምን ያህል ራሳችሁን እያታለላችሁ እንደሆነ ይህን ሰው የሚደግፉ ሰዎች መጽሐፍ ቅዱስን ጠቅሰን ብዙ ጊዜ አስረድተናቸዋል። ሎጂኩን ደግሞ ልክ እንደዚህ ሽጉጥ አምጥተው መድረክ ላይ እያስቀመጡ ድራማ የሚሰሩ ቅጥረኛ ምስክርነት ሰጪዎች ደግሞ ብዙ ናቸው። ለዚህ ደግሞ ከ6 ዓመት በፊት በብዙ ስቃይ ምክንያት እውነቱን ገልጦ መልእክቱን እንዲቀይር የተደረገው መንግስቱ ምስክራችን ነው። እዚህ ላቸዋል። መንግስቱ በለጠ እዩ ጩፋ በሚሊዮን የሚቆጠሩ አጋንንት አስወጣው ያለው ሰውዬ ይሄ ሰው ነበር
ሶሪያ ነበር። ከሶሪያ ወደ ኢትዮጵያ መጣ። ኢትዮጵያ ልጅ በደንብ እንድመተን ከለከልከን። እንደ ሶሪያ ልንበታትናት ነበር። ስሜ መንግስቱ በለጠ ይባላለሁ። የትውልድ አገሬ ወደ ወላይታ ሲሆን ጉና ፋንጎ የሚባል ወረዳ ነው። በነቢዩ እዩ ጩፋ ቸርች ሻሸመኔ በ12 መስከረም 12 በተደረገው ላይ 5 ሚሊዮን አጋንንት እንደወጣልኝ 5 ሚሊዮን አጋንንት እንደወጣልኝ የእዩ ጩፋ ወንድም ሳሙኤል ጩፋ መጥቶ ነው ያናገረኝ እያለ 5 ሚሊዮን ሁለት ሰዎች መጥቶ አነጋገሩ። አንደኛው የራሱ የእዩ ጩፋ ወንድም። በዚህም መሰረት ቤተክርስቲያኗ እዚህ ጋር የምትመለከቱት ሰውየው እዩት፣ ልብሱ ተቀዷል። እዚህ ጋር ደብድበውት ቀጥቅጠውት የውሸት ምስክርነት እንዲሰጥ ገንዘብ ተከፍሎኝ ነው ካለ በኋላ በወታደሮች አስይዞ ካስደበደበው በኋላ ነው እዚህ ጋር የምትመለከቱት። ወታደሮቹንም ተመልከቷቸው። ፈለቀ የተባለውን ግለሰብ በሕግ አግባብ እንዲጠየቅ እንደምታደርግ የተገለጸ ይኸው ልብሱ ተቀዷል። ይህ ግለሰብ ዳግም ጥቅምት 17 2011 ዓ.ም ይዋቸው እነዚህ ወታደሮች ይዘው አንገላተው አሰቃይተውት ነው እዚህ ጋር የምትመለከቱት። አጠገቡ ከጎኑ የቆሙት እያስፈራሩት። ወላይታ ሶዶ ከተማ ፉንዱኒያ ሜዳ ላይ ተመልከቷቸው። እነዚህ ሁለት ቀይ ጉሌት ያደረጉ ይኸው እዚህ ጋር እነዛው ያስፈራሩት ቢሮ ውስጥ ያስፈራሩት የመከላከያ ልብስ የለበሱት ሰዎች ከኋላ ቆሙ። በዛው ልብስ በዛው ቀን ይህን ሰውዬ ይቅርታ ሲያስጠይቁት ተመልከቱ። ይኸው የለበሰው ልብስ ነው ይሄ ይቅርታ የጠየቀበት። እንግልት፣ ድብደባ፣ ውክብ ያደርሱበት ይቅርታ መጠየቅ ባይፈልግም ቅሉ ግን ይቅርታ እንዲጠይቅ አድርገውታል። የመከላከያ ዩኒፎርም አድርገው መንግስቱም ላይ እንደዚህ አይነት ተመሳሳይ ነገር ሲያደርጉ የነበሩ ሰዎች ደግሞ መከላከያ ጭምር ማንቃቸው እንደሆነ በዜና አውታር በመጨረሻም ይህን የምትሰሙ ዜና የመከላከያ ዜና ነው። የእዩ ጩፋን ውንብድና መከላከያ እንኳን ሳይቀር በዜና አጋልጦታል። ሰዎች ግን አያስተውሉ። ስሙ። ሐዋሳ አንድ ሃይማኖታዊ ስነስርዓት ላይ መለዮ ለብሰው ሰባት የሚያገኙት መከላከያ ሰራዊት አባላት በቁጥጥር ስር ዋሉ። የመከላከያ ከፍተኛ ባለስልጣን የሆኑት ሜጀር ጀነራል መሐመድ ተሰማ ለመከላከያ በሰጡት መግለጫም ሁለቱም መተዳደሪያ ጥሰው በመገኘታቸው መታሰራቸውን ይፋ አድርገዋል። ሁለቱ የመከላከያ ሰራዊት አባላት ቀይ መለዮ ያጠለቁ ቢሆንም የኮማንዶ አባላት ያሉ በህገወጥ መለዮን ያጠለቁ መሆናቸውን አብራርቷል። ወታደሮቹ ለእረፍት ወደ ቤተሰቦቻቸው በሄዱበት ወቅት ድርጊቱን መፈጸማቸውን ለሐዋሳ በተካሄደው ስነስርዓት ላይ ሰባኪው እዩ ጩፋ ማጭበርበር ፈጽመዋል በማለት ሰባኪው እዩ ጩፋ ማጭበርበር ፈጽሟል መድረክ የተናገረ ሰው ተይዞ ሲገባ የሚያሳይ ቪዲዮ ላይ ሰባኪው እዩ ጩፋ ማጭበርበር ፈጽሟል ብሎ የተናገረ ሰው በእነዚህ በመከላከያ ልብስ ባደረጉ ሰዎች ተይዞ ሲገባ ታይቷል። ተጠቃሚዎቹ ወታደሮች በአጃቢነት ተገኝተዋል። የያዙት ሰዎች ሐዋሳ ላይ በነበረው ስለዚህ በለጠ እውነቱን ሲያወጣ ድራማ እንደሰራ በአደባባይ ሚዲያ ላይ ወጥቶ ሲናገር እዩ ጩፋ የመከላከያ ሰራዊት የተቀነሱ መከላከያ ሰራዊት ጭራሽ ያልሆኑ ከዛ ቀይ ቡኔት ደግሞ መልበስ የሌለባቸው ኮማንዶ ያልሆኑ ሰዎችን ቀይ ቡኔት አስለብሶ ሰውየውን አስፈራርቶት ሀሳብ እንዲቀይር አድርጎታል። በቃ ይሄ ነው እንግዲህ የውሸት ምስክርነት መጨረሻ። በቃ ይሄ ማስረጃ ነው፣ ማስረጃ ነው። አቤል እኮ ይህን ከእነሱ ጋር በዚህ ልክ መከራከርም አያስፈልግም። እነሱ በቃ ምንም የእግዚአብሔርን ቃል ሳይሆን በቃ ደግፎ ነው የወጡት። አንዳንድ ነገርም ከውስጥ እያየን እኮ ነው ያለ ነው። እኛ ያው የተገለጠውን ሌባ ሆኖ የተገለጠን ቸርቻሪ የሆነን እግዚአብሔርን ጸጋ እግዚአብሔርን ክብር ያጎደፈውን ቶታሊ ሌባ መሆናቸውን እያጋለጥን ነው። ሰው ከፈለገ እኮ ጠንቋይ ቤት መሄድ ይችላል። ግን በእግዚአብሔር ስም ስለመጡ ክርስትናን እንዲቆሽሽ ስላደረጉ ምክንያት ስለሆኑ ነው
ተነስተን እያወራን ያለ ነው። ፐርሰናሊ አናቃቸውም፣ ያው አይመለከተንም። ከፈለገ ሰው እኮ ጠንቋይ ቤት ይሄዳል፣ አስገድደህ አታስገባው። እና አሁን ይሄ ወንድሞቼ የሚሉት ነገር ያው እናቃቸዋለን። አሁን እነዚህ ልጆችን አቤል አንተ ጋር የገቡ ልጆችን ቀድመን የምናውቃቸው ናቸው። እዩ ጋር ሄዶ ተውነው ብዙ ብር የሚከፈላቸው እዩ በመክፈል ነው የሚያምነው። ስተውን ይከፍልሃል። እነዚህም ተከፍሏቸው ነው። ይሄ ልጅም አሁን ዳጊም ድራማ ሰርቶ ጥሩ ገንዘብ ይዞ ወደ ዱባይ እየሄደ ሰው አሁንም ጭምር ይከፈላል። አሁን ለሰራበት ራሱ በደንብ ነው የሚከፈላቸው። በተረፈ ግን ለምን እንዳልኩት አውቃለህ። አሁን እዚህ ጋር ፊዚካሊ ሰውን ማስፈራራት እህታችንን እሊናንም ሆነ አንተ እንደዚህ አይነት እኛ እኮ አሁን ዝም ብለን አቤል እንዳወራ ምናምን ዝም ብለን ማን እድል ሰጣ? እድል ወስዳ ታወራም እንዳንተ ሰው አይደለክም። አቤል ልክ ነው ብለታል። የእግዚአብሔር ሰው ተላለ ራስን የእግዚአብሔር ደሞ አሁን በነፃ ነው መሰክር የገባው። አቤል አንተን የሰምን ብዙ ነገር ያሳየን ነው አይደል እንዴ አባቴ? ይሄ ለምንድን ነው የማወራው? ለምን ለምንድን ነው የማወራው? አንተ እድል ሰጥተሃል። ከፈለክ እኛን ከሐዋሳ ያጋልጥ ነው ጠቅላላውን ነገር ያጋልጥ ነው። ከሐዋሳ እኛ ነን ዲቴል መረጃ ሌላ ልክልሃለሁ። ግን አንተ ፊዚካሊ የሚፈራ ሰው ሕፃን የለም። አንተ በእግዚአብሔር ቃል ናት በጡንቻ አስፈራራለሁ ምናምን ይሄ በድንጋይ ዘመን ያለ አስተሳሰብ ነው እሱ። ግን ሀሳብህን ከሀሳብ ላይ መንጠቅ እንችላለን። እኛን ከሐዋሳ ነው የተጋለጠው። ገና ሌቦች እሱ ብቻ አይደለም እኮ ወንድሜ፣ እሱን ጠልተነው አይደለም። ሁሉም ዘይት ቸርቻሪዎች፣ እናቱ የእናት መቀነት ፈቺዎች ሌቦች ናቸው ብለን አጋልጠናል። ገና ይጋለጣል፣ ይቀጥላል። አንፈራም። አንተ መረጃ አለኝ ብለሃል። ሁሉም ይገለጣል። አሁን በመደማመጥ እንሂዳ። መረጃ አለኝ። አቤል አቡና መረጃ ይዞ ይመጣል። አንተን ያየው ነው አቤል፣ ለአንተ መልስ አለኝ። ለዚህ ደግሞ መረጃ ይዘና ብራዘር፣ ዝም ብለህ በጡንቻ ምናምን አንተ የመሰለህን አታወራ። ይሄ የሆነ ሐዋሳ ላይ እኮ አየን እኮ እኛ ከሐዋሳ ነው። ሐዋሳ ላይ በተግባር እኮ ዘይት 10 ሺህ ብር ሲሸጥ ነበር አይደል? ነበርና አንተ ሐዋሳ ነበርክ? ቆይ አንተ እኮ ቦታው ላይ የለውም ብላል እኮ እናቴ ናት ሄደች ብላል። አንተ ለምንድን ነው እናቴ ላይ ምን ልበልህ? አንተ በዓይን ያላየውን አታውራ። ኦኬ አንተን ልመንህ አሁን አንተ የምትለው ነገር አንተ በዓይን እናቴን ያላመንኩ አንተን ልመንህ። አንተ እኮ እያልከን ነው ዘይትን አንተ በእግዚአብሔር ቃል ነው ወንድም የሚያዋጣው ይሄ መንገድ አንተም ጭምር ለምን መሰለህ እሱን ሞር እንዲጠቃ ታደርጋለህ። ወንድማችን እዩ ፐርሰናል እዩ ጥላቻ የለን። ወንድማችን እዩ እንዲጠቃ ማድረገው አንተ ባለለህበት ባላየው ዘይት ሲሸጥ ምን ማለት ነው? አንተ ያልሆነ መልስ የምትሰጥ አንተን ሰው አምኖ እንዲቀበል ነው። ማን ይቀበላል? አንተ እኮ አለህ አይደል? አንተ አለህ አምልኩ እያልከን ያለው አንድን ግለሰብ እግዚአብሔርን ማምለክ ትተህ አንተ ፐርሰናል እሱን እያመለክ ነው። እዩ ጩፋ አድኖኛል እኮ ነው ኢየሱስ አድኖኛል እያልክ አልሰማሁም። ለጌታ ይሄ ማለት ነው። በቃ ይሄ አልተማረም። በቃ ይሄ አልተማረም። በሱ ቆሞ ነው ያለው። እሱን እሱ ችግር የለውም። ገና መንፈስ አለ፣ ገና ይበዛል። ሰው ይሄዳል፣ ገና የለም በፍላይት ያገለግላል። እንደዛ ከሆነ የት ነው የሚያገለግለው? ሰውን የሚቀይረው እግዚአብሔር ነው አይደል? አንተን ታዳቂ አጅብ በዚህ ሰዓት አንተ ይኸውልህ፣ በነገራችን ላይ ማለት ነው ካወቃችሁ በእግዚአብሔር ቃልነት ትትና ነው። በተረፈ ግን ይሄ ምናምን ፊት ይዘህ የምሬን ነው። ልጅህን አታስፈራራም። ልጅህን የወለድከውን ልጅህን አገርፍም ማለት አሁን አቤል አንተ መረጃ እንዲህ ተሸጋሽጋችሁ ገብታችሁ የምትበጠብጡት ቤቱ ስርዓት ያለው እኮ ቤት ነው። ብጥብጥ አቤል ብዙ 300 ምናምን ሰው እኔ ኑ ስታረግ ምናምን አንተ የራስህ ሰው አሁን አንተ ደግፎ ማውራውን ኑ ታታረግ፣ እኔ ግን ኑ ታረግ። ይሄ ልክ ነው ብለህ ታስባለህ? ምንም ልክ አይደለም። የሱ ወሬ ልክ አይደለም። አንተ የምታሳየው መረጃ አንተን የሰምን ነው። እሱ ማውራው ነገር ጭራሽ ቦታው ላይ ዘይት ሲሸጥ የለም ቦታው ላይ። ይሄ ምን ሐዋሳ አንተ ነበርክ ወይ? ሐዋሳ አንተ ራሱ ኖረህ እኮ የለም ቦታው ላይ የለም። አንተ እናቴ ቦታው ላይ እኮ እናቴ ናት ያልክ እኮ ነው። ቦታው ላይ ሄደችው እናቴ ናት ያልክ እኮ ነው። ታዲያ ከእናቴ በላይ አንተ የምትነግረኝን ልመን? ኧረ እንደዚህ አይነት ውሸት አይነት እናቴ እኮ ሄደችው ከነሱ ዘይት ለመግዛት አይደለም። እናቴ ወንጌል እግዚአብሔርን ውሸት አትዋሽ ብራዘር። እንደዚህ አይነት ውሸት ወንድም የሚዋሽ ዘመድ የለኝም። ምን በብር የሚዋሽ ዘመድ የለኝም። አንተ ውሸታም ነህ፣ የወጣልህ ውሸታም ነህ። አንተ እናቴ ሄዳለች፣ እኔ በዓይኔ አላየሁም ሁሉ ነገር። እስቲ እዚህ ጋር ኮሜንት ላይ አንተ ግን በዚህ መንገድ ግን መክታችሁ የምታድኑት ሰው የለም። አንድ ነገር ልንገር፣ አንድም ሰው እንኳን አንተ ቢሊየን ብትመጣ የምታድኑት ሰው የለም። የፈጠረ እግዚአብሔር ምስክሬ ነው። እናንተ ይሄን ነብይ ከሚሄድበት እግዚአብሔርን ወንጌል ካስቆማችሁ እናንተ እናታችሁ 50 ጊዜ ወልዳለች። እኔ እንዲህ አጨበጭባለሁ።
በእግሬ ጭምር ነው ማጨብጭብ። 4 ዓመት ታግሏል አቤል አቡና የገዛ አሁን ታስወጣኛለህ አቤል፣ እኔ ብናገር ታስወጣኛለህ አውቃለሁ። እዚህ ጋር 300 ምናምን ሰው አለ። እሱ ላይ አቤል አቡና አማን ሻሎም ኤርሚያስ እንደዚህ የመሳሰሉ በጣም ብዙ ጣት ሲቀነስሩ የነበሩ ግለሰብ ናቸው 4 ዓመት ሙሉ። ግን 4 ዓመት ሲቀነስሩ አቤል አቡና እንደ አማን ሻሎም በቅርብ እና አቤል አቡና ናቸው። አማን ሻሎም ያለም እዚህ አታውራ። ይኸው እንግዲህ አስወጣኝሽ አሁን ይሄ አስወጣኝ። አንተ ለምን ተነካ ብለህ ለምን እንደዛ ትሆናለህ? አንተ ጌታ ራስህ አማን ሻሎም እስቲ አንዴ እኔ አላወራምሽ አምስት ደቂቃ ዳጊ በጌታ በኢየሱስ ስም ዳጊ ወይ አንዴ ላውራ ዳጊ ወይ ተጎን ነኝ እኔ። ይኸውልህ አንተ ማለት ነው እዛ እዩ ጩፋ ቸርች ላይ ብትጠቀመው ነገር ሊኖር ይችላል። ምናልባት ኔቨር እኔ ደሞዝተኛ ነኝ ብራዘር፣ ከጎን ነኝ አትበል። እኔ ደሞዝተኛ ነኝ። ያው እዚህ ሰርቼ ነው የምበለው፣ ውጪ ላይ ሰርቼ ነው የምበለው። እንደዛ መረጃ የለም እኮ አይደለም። የምጠቀመው ጥቅም የለም። ይሄን ያላየውን ነገር አንተ ዝም ብለህ ባሰት የምታወራው ነገር ልቀር። እስኪ ገታተር ትጫዋለህ። ቀስ ብለን አናወራም። ቆይ እሺ፣ ቆይ እናንተ ለምንድነው ኃጢአትን ደብቃችሁ የሆነ ግልጽ ሆነ የእግዚአብሔር ሰው ዘሮን ነብይ የምትናገሩ? ግን ምንድነው የልክ ነው ማለት አትችልም እንዴ ዳጊ? ይኸውልህ ቀስ ብለኛ እንደምናወራ ያ ስማ። አንተ አቤል አቡና እየሰማችሁ ነው? እግዚአብሔር አምላክ ይኸው በቅርብ እናንተ ላይ ፍርድ ካልሰጠ ይኸው ጌታ ምስክሬ ነው የምላችሁ። እግዚአብሔር አምላክ ያ ስማ፣ ዝም በል። እግዚአብሔር አምላክ እናንተ ላይ ፍርድ ካልሰጠ ዝም በል አታውራስ። እግዚአብሔር አምላክ ፍርድ ካልሰጠ እኔ በቅርብ ማለት ነው ይኸው ጌታ ምስክሬ ነው የምልህ። የዩ አምላክ እናንተ ላይ ፍርድ ካልሰጠ ከዚህ በፊትም የዩ አምላክ ማለት ራሱ ሐሰት እኮ ነው። ሐሰት የዩ አምላክ ማለት ነው። አቤል አንተ ካመለ አንተ ላይ እግዚአብሔር ሰራቦ አንተ የራስህ አምላክ 4 ዓመት አንተ እሱ የተሳደብ ይኸው ማስወጣት ይሄ ቆይ አንድ ትንቢት የዩ ጩፋ አድጋል። አንተ ዝም ብለህ አትለፍልፍ፣ ተረጋጋ። ወይ እኔ ራሴ ላውራው በእናትህ። እሺ ፍቄ ታወራለህ። አንዴ እኮ ሚዩት አድርግ። እኔ ግን አቤላይ እዩ ጩፋ ካስተማረው ትምህርት በጣም ልቡን የማረከውና እስቲ ከልብ የቀረ አንድ የእግዚአብሔር ቃል ሼር ቢያደርገን በእውነት እስቲ አድርገን። የእግዚአብሔርን ቃል አለ እና ደግሞ የሆነ መልእክትም አለኝ። እሱ መልእክቱን ተውናስ የእግዚአብሔር ቃል በጣም እዩ ጩፋ እስከዛሬ ድረስ እንዲያስተምሩሃል ደህንነት ስለ ስላሴ ሁሉ እንዲህ በጣም ተምረሃልና ሳይ በጣም ጥሩ ደቀ መዝሙር አድርጎሃልና ከዚህ ከዩ ጩፋም ሆነ ከሌሎች እንደዚህ አይነት ቦታ ከተማርክበት እኛንም ሊያንጽ ይችላል፣ ህይወቴን ቀይሮታል ብሎ ውስጥ ከቀረል ከእግዚአብሔር ቃል እስቲ ሼር አድርገን። ከእግዚአብሔር ቃል ቦታ ጠቅሰ ምዕራፍ ጠቅሰ። እሺ አሁን አንቺ ልታስተምሪ ነው የገባሽ እዚህ ስትገቢ? አንቺ ቆይ ልታስተምሪ ነው የገባሽ? ልትከራከሪ ነው? አንድ ሰው ልትከራከሩ ነው እዚህ የገባችሁ? ስለ እግዚአብሔር ቃል እያስተማራችሁ ነው? ሰውን ከክፉ መንገድ እየመለሳችሁ ነው? ስለ እግዚአብሔር ቃል ነው አቡና እዚህ ጋር ተናገሩ። ስለ እግዚአብሔር ቃል ነው እዚህ ጋር ተናገሩ። ሌቦችን ልናጋልጥ ነው የገባው። እኔ ሌቦችን ላጋልጥ ነው። ስለ እግዚአብሔር ቃል ስታወሩ ግለሰብ የአንድ ወንድም ስለሱ እያወራችሁ 4 ዓመት ከርማችሁ አንዱን እየደገፋችሁ እዚህ ብር ከሰው እየተቀበላችሁ ስለውሸት ማለት ነው። አሁን እግዚአብሔር ይባርክ። በቃ አንተ ግን እግዚአብሔር እውነት ይወዳል። በቃ ዝም በል አቤል፣ ጌታ ምስክሬ ነው የምልህ። በጣም ነው የምወድህ፣ በጣም አቤል፣ ጌታ ምስክሬ እወዳለሁ። አቤል አንድ ነገር እኔ ተናግሬ አውርደኝ፣ ችግር የለውም አውርደኝ። እትዬን ነው የምልህ። እስካሁን እኮ አንድ ነገር አይደለም 1000 ነገር ተናገርክ። እኔ ኖ ችግር የለውም። አንተ እኮ መብት እኮ ነው አቤል፣ መብት ነው፣ ችግር የለውም። አንተ እኔ አውራኝ ችግር አንተ አውራኝ። ይቅርታ በቤትህ ስለመጣሁ ገስት ስለገባው እድል ስጠኝ እስኪ አክብረኝ። እሺ በቤት አይደለም በራስ ቤት ነው የገባሁት። በራስ ቤት ከሆነ ቢያንስ ስጡኛ መብቱን። እሺ ለአንተ እኮ ሰጠን። ይኸው አንተ ያንተ ግሩፖች እንዳለ እኔ እኮ ማስወራት አልቻሉም እኮ አቤት። ቆይ በየተራ እነሱ የሚያወሩ ስማ። አንተ አውረኝ አንተ ጠይቀኝ። አንተ ጠይቀኝ፣ እኔ ዝም ብዬ እሰማለሁ። ጠየቀችን ኤልያ ነው የጠየቀችን። አንድ እዩ ጩፋ ሲያስተምር ልብ የተነካበትን አንድ የእግዚአብሔር ቃል 3 ደቂቃ ሼር አድርገሽ።
እሺ አቤል፣ እኔ በዚህ ላይ ደግሞ አንድ ነገር ሌላ መልስ አትስጠኝ፣ ሼር አድርገኝ የእግዚአብሔር ቃል በቃ እስቲ አንድ የእግዚአብሔር ስለምንድን ነው ሼር ማለት? ስለ እግዚአብሔር አንተ ልብ የተነካበት ከዩ ጩፋ ዘርፈ እሺ ስለሱ እኔ አሁን ጩፋ ትምህርት የተነካበት 3 ደቂቃ ያው ማይክ ሚውት እናደርጋለን። በዩ ጩፋ ትምህርት የተነካበት እኔ በጣም ከዚህ በፊትም ያው እንደምታውቁ በጣም ብዙዎች በጣም ሐዋሳ በተለይ ሐዋሳ ያላችሁ በጣም ብዙዎች በብዙ ነገር እንደምታውቁኝ ተስፋ አደርጋለሁ። ግን የኔ ህይወት እግዚአብሔር በሱ በነብይ ሆነው የምናገረው ቃላት በሱ አንደበት ወጥቶ እግዚአብሔር በሱ አንደበት ይወጣ የምናገረው ቃላት እሱ በቃ በኔ ህይወት ላይ ሰርቷል። እኔ የሰራውን እግዚአብሔር ከማውራት ወደኋላ አልልም። እግዚአብሔር ቃል ንገረን። ይኸውልህ ዳጊ ጥያቄው አልገባ ካልገባ መመለስ የለብህም። ኧረ እኔ ገብቶኛል እኮ አቤል አቡና ለምንድን ነው እሺ ጥያቄውን ድገሙ ምንድን ነው ያልኩህ? እዩ ካስተማረው ትምህርት 1-2 ስለ እግዚአብሔር ቃል ተናገር አይደል ያልካለው? የእግዚአብሔር ቃል እሱ ካስተማረው የእግዚአብሔር ቃል ልብህን የነካው የተለወጥክበትን አንድ ቃል አንድ ውስጥክን በጣም ይሄ ቃል ስሰማው ልቤን ሰርቶታል ውስጤን ገንብቶታል የምትለውን አንድ ቃል ለ2 ደቂቃ ለ3 ደቂቃ ሌላ ነገር ሳታወራ እንደዚህ ብለን ንገረን። በቃ ይሄን እሺ ነብይ እዩ ሳስተምር ያው እኔ ብዙም ይሄን ያክል የሱን ትምህርቶችን እንግዲህ ያው እንደምታውቀውም ብዙም እንዲህ የተከታተልኩ እንትን የምለውም ነገር የለም። ግን እግዚአብሔር በነብይ ሆኖ በጣም ብዙ ነገር እንደምሰራ እኔ አምናለሁ። ግን አንድ የገባኝን ነገር እኔ ልናገር አቤል፣ ወደ ማፌዝና ወደ መሳቅ አይደለም መሄድ ያለብን። ገብቷል? ይሄ ነው ሳቅ። አንተ ምን አለብህ? ሳቅ አይገርምህም? በደንብ ነው የምንስቀው። በደንብ እግራችንን ሰቅለን ነው የምንስቀው። ገና እዚህ አንድ ቃል አንድ ወንጌሉ ላይ ሲያስተምር ቁጭ ብለህ ያልሰማ ሰውዬ መጣ አንተ ሼም እኮ ነው ጌታ። ኧረ ይደብራል ዳጊ፣ አንተ አይደብርህም? በጣም ስሙ ይሄ ነው። እሺ አሁን አንድ ነገር ልናገር። እናንተ የነብይ እናንተ ውሸታም ነው እንደዚህ ዘይት ይሽጣል ምናምን ትላለች። የለም አንተ ይወር የፍሬ ወደለም በቴስታ ልትመጣ ነው። አንድ ሰው ያውራኝ። ሁሉም ማውራት አይደለም። አንድ ሰው ያውራ። እሺ አንድ ሰው ያውራኝ ያልኩ ነው። እኔ አሁን በቅርብ እናንተ እውነትን እንደዚህ እንደምትደብቁ ከሆነ እግዚአብሔር አምላክ እናንተ ላይ ይፈርዳል። ሲቀጥል ደግሞ እኔ ወንድሜ ነው ብሎ የሚያስብ እሱ ወንድሜ ነው ብሎ አማንን የሚያስበው ከሚስቱ ሌላ ቦታ ሄዶ ሲሟገት ሌላ ሚስትን የሆነ ነገር ያደረገ ማለት ነው። እሱ ነገር ለምን እንትን አትሉ? ዳጊ አዳምጥ። አሁን ዜማ ባኪ ይሄን ነገር አዳምጥ። አንተ ይሄን ከሚስቱ ሄዶ አማና ከሚስቱ ሄዶ ሲሟገት የተያዘው ለምን ይሄን ነገር አትተውም? ሄዶ ሌላ ቦታ ስተኛ ነው የተያዘው አማን ዳጊ እኔ በዚህ ሁኔታ ማለት ነው በዚህ ሁኔታ በቴስታ አማን ሻሎም የገዛ አማን ሻሎም ከሚስቱ የተሟገጠ ተያዘ። ከሚስቱ እውነት ለማውራት አንተ ቆይ ተረጋጋች። ሐዋሳ አልመጣም እኮ እሱ እኮ ሐዋሳ ነበርኩ አለ። ቆይ አልመጣም፣ ውሸት ነው። የዳጊ ቆይ ከኔ ጋር መረጃ ስላለ ነው። አማን ሻሎም ከሚስቱ ሲሟገት ተይዟል። ከሚስቱ የገዛ ሚስቱን ሲሟገት ተይዟል። እንደዚህ አይነት ወንጀል የሰሩ እንኳን እነዚህ ሐሰተኛ ናቸው የተባሉ አይደለም። አማን ሻሎም ከሚስቱ የተሟገጠ ተይዟል። ይሄን ነው እዩ ጩፋ ያስተማረው፣ ይሄን ነው እዩ ጩፋ ያስጠናው፣ ይሄን ነው። ከዚህ በላይ ልጁ አያውቅም። ፕላስ በነገራችን ላይ ተከፋይ ነው በደንብ ራሱ ወደ ዱባይም ሄዶ ከሆነ አሁን ይሄ ልጅ ሶዶ ላይ የነበረ ነው። ከዛ ሄደበትም እሱ ነው የወሰደው ወደዛ። በቃ ለዚህ አሁንም በጀመር ተሟግቼለታለሁ ለማለት ነው የገባው። ተሟግቼለታለሁ አሁን እኮ ሰራ እኮ በነገራችን ላይ ክሌም ይጠይቃል። በደንብ ነው የሰራው ልጅ፣ ጎበዝ ነው።
የቻለውን ሰርተዋል። ያው ከዚህ በላይ አይሰራም፣ ይከፍለዋል። ፊቱን አስመታ 400 ምናምን ሰው ፊት ተመሰ። በቃ ሲጀመር መጀመሪያም ዳጊ እኮ እዚህ ቤት መጥቶ ነው የፈመሰው። አንተ ቤት ነው እየወሰደው። ከኋላ ያለው ደግሞ የሆነ የተሸጉጦ አርቲፊሻል ሻኛ መስሎ የሚመጣው ሰውዬ ነው የሚያስቀኝ። ስማ ይሄ እኮ ረዳት ነው፣ ረዳት አላቸው ሁሉም። እኔ በደንብ አውቀዋለሁ እያለ ነው እዚህ ጋር ተስፋ አለ የሚባለው። እኔ በጣም የሚገርሙኝ ማለት ነው ሁሉም ተመሳሳይ ሌቭል ላይ ናቸው። በቃ በጣም ነው የሚያስቁት እኮ። አሁን ይሄ እስቲ ስበክ ስትለው ስብከቱን ሰምቼ አላውቅም ይላል። ልብ ብሎ እኮ ማለት ነው ከቀድሞ አሁን እኮ የመጣው እኮ በወገንነት ነው እንጂ የመጣው በወንጌል ተቆርቁሮ ወይም ደግሞ ስለ አገልግሎቱ ታስቦ እኮ አይደለም። አሁን ብሔርተኝነቱ ነገርኩህ እኮ ፍቄ፣ እኛን የከሰር ነው እንጂ እኮ እሱ ቢዝነሱን ሰርቶ ነው የወጣው። አሁን ኢሜጁን ሰርቶ እኮ ነው የወጣው። የእውነት እኮ ይሄ በቃ ኢሜጅ ቢልደሮች ናቸው እየገቡኝ የሚዲያ ሽፋን የሚሰጡ ወንበዴዎች ናቸው። እኔ ግልጽ መነጋገር ይሻላል ከምር። እንደዚህ አይኑን አፍጥጦ እኔ በቴስታ እስኪመታን ታገስ ነው እኮ በቃ እንዴ ተጠጋ ያለው ተጠጋብን እኮ። አይ የእውነት ኢሜጃቸውን ሰርተውላቸው ነው የሚወጡትና ኤክስኪውዝ ራሱ ማድረግ አያስፈልግም። አንዱ አስተማሪ ምን ነበር ያለው? እኔ ትዝ የሚለኝ የምልህ በዚህ ዘመን ነብይ ለመሆን ምንድን ነው የሚያስፈልገው? ድብን ያለ ማይም፣ ድብን ያለ በቃ ጥንቡን የጣለ ማይም መሆን ይጠይቃል። በቃ ይሄን ነው የምታየው፣ ምንም ሌላ ነገር የለም። የምልህ ደህና አድርጎ ገልጾታልና አውሮ ኧረ ምን አድርገን ነው አቤል የምታስወጣው? ኧረ ተው እንደዚህ እቺ ልጅ አዛዥ ሆነች። አንቺ ምንድን ነው ግን? ኧረ አቤል ምንድን ነው ይሄ ሁሉ? ያንተ ደጋፊ ነው ወይ? ዳጊ እኔ ለአንተ መልዕክት አለኝ በእውነት ይኸውልህ ዳጊ። አዎ እኔ መልዕክት ቆይ ዝም በይ አንቺ። አንቺም እንደኛ የገባሽ አንቺ ቤት ነው። አንቺ ምንድን ነው ትእዛዝ የምትሰጪ? ኧረ እግዚአብሔር አምላክ ይቅር ይበልሽ። እኛ በእግዚአብሔር እናምናለን። ቃል ታስተምሩ ነው አይደል የገባችሁ እዚህ ጋር? ቆይ አንዴ እስቲ አዳምጥ። ማን አንተ ከኋላ ያለው ተራ በተራ ብታወሩ እኮ አይደለም። ታዲያ ሁሉ ሰው እዚህ ጋር ያወራ እኮ አቤል አባቱ እየሰማ ነው። ይሄ ሁሉ አቤል ተከታይ ናችሁ፣ የአቤል ተከታይ ይሄ ሁሉ የአቤል ተከታይ ናችሁ። የጌታ ተከታይ ናችሁ። ኧረ የእግዚአብሔር ተከታይ ሁሉ ኧረ የእግዚአብሔር ተከታይ ሁሉ ጊዜው ቆይ አንዴ ይኸውልህ ዳጊ ቤቱን የምታከብር ከሆነ ሚዩት አድርግ። በቃ እንዳታወራ አንዴ እንዳታወራ። ሁሉም ሰው ይኸውልህ እስካሁን አንተ ለፍልፍሃል፣ ተናግራል የፈለግከውን ያክል ሁሉም ሰው ያወራል። ቅድም እኮ እስክናገር እኮ አላስጨረስኩም። አንዳንድ ደቂቃ ለሁሉም ሰጣቸዋል። ፈቃዱ ይናገራል፣ ጂሚ ይናገራል፣ ከዛ በኋላ ማቲ ይናገራል፣ ጎስፕል ሚዚሽያን ይናገራል፣ ኤሊያና ትናገራለች፣ ንብረት ይናገራል። እሱ ትንሽ ስለቆየ ቤት ውስጥ ማለት ነው። ከፍቄ እንጀምራለን። ፍቄ ይናገራል። ሚዩት አድርጉ በቃ። ከዛ እናንተ ከፈለጋችሁ ረዥም ሰዓት ታወራላችሁ። የሁሉ ነው ግን ስሙ የሰው ማሰብ ሚዩት አድርግ ዳጊ፣ ሚዩት አድርጉ። ጥሩ ይኸውልህ እዚህ ቤት አቤላ ቤቱን ቢከፍትም እኛ ስለ እግዚአብሔር ሐሳብ ነው የምናወራው። ከአቤላ በፊት አስቀድመን ወይ ሰዎች ስላላወቁን ነው እንጂ ሐሰተኞችን ስንቃወም የነበረው ከአቤላ በፊት ነው። እኔ ለአቤላም ነግሬዋለሁ፣ ሌሎችም ያውቃሉ። እና ሐሰተኞችን ዛሬ አይደለም መቃወም የጀመርነው። የሐሰት ትምህርትና የሐሰት ልምምድ እናንተ አሁን የምታውቁት የእናንተ ወገን ብላችሁ በምትጠሩት ሰዎች ምናልባት ስማቸው ስለተነሳ ነው እንጂ ሌሎች ብዙ ሐሰተኛ ነቢያትም ሐሰተኛ አስተማሪዎችም ሐሰተኛ ልምምድ የሚያደርጉትንም እንቃወማለን። ግን አንድ ነገር ማወቅ ያለባችሁ ምንድነው፣ ስንናገር ለማን ነው የምንናገረው፣ ለምንድን ነው የምንናገረው የሚለውን ነገር ማወቅ አለባችሁ። አሁን አንተ ቅድም ምናልክ ስትፈርድ እግዚአብሔር እንደዚህ ብለህ ተናገርክ። በቅርብ ቀን እግዚአብሔር በእናንተ ላይ ምልክት ያሳያል አልክ። እውነት ነው ያሳይ እግዚአብሔርን። እኛም እግዚአብሔር የምህረትና የቸርነት ልጁን ስለላከ ነው እንጂ እንደ ብሉይ ኪዳን ዘመን ቢሆንማ እግዚአብሔር ምልክቱን ያሳይ ነበር። ይሄ ግን የምህረት ዘመን ነው። ይሄ ምህረት ልጁን ለዘላለም ለሰዎች ልጆች የሰጠበት ነው። ልጁን በመስቀል ላይ ያንጠለጠለበት ምክንያት ሰዎች ወደ መዳን እንዲመጡ ነው። ሰዎች ልባቸውን አስተካክለው ወደ
ልጁ ፍቅር እንዲመጡ ነው እግዚአብሔር ልጁን አንደኛ ልጁን የላከው። ስለዚህ ስለ ፍቅር የምንናገረው ስለ ፍቅሩ ወንጌል ነው። ስለሚጭበረበሩት ሰዎችም ነው። ደግሞ የሚጭበረበሩ ሰዎች እንዴት ነው? ተቸግረው ታመው መከራ መጥቶባቸው እንደው እግዚአብሔር በዚህ ሰው ይናገረናል ብለው ገንዘባቸውን ከፍሎ በተለያየ ቦታ አሁን እናንተ ስለ እናንተ ወገን አይደለም የምንናገረው እኛ ስለ ሁሉም ሐሰተኛ ለምሳሌ ጂፒኤስ ሄኖክ ጂፒኤስ አለ፣ ጭሮ አለ፣ እስራኤል ዳንስ አለ፣ ማአት ናቸው። ማአት እንዳሸን የፈሉ ሰዎች አሉ። እኛ አላማችንና እቅዳችን ምንድነው? ሰዎችን ከእንደዚህ አይነት አጭበርባሪዎች እንዲለዩ ነው። ከነዚህ ሰዎች እንዲያመልጡ ነው። እውነት ወደ ሆኖ ወደ ወንጌል ፊታቸውን ወደ ራሳቸውን ከእግዚአብሔር ጋር ምክንያቱም ክርስቶስ የግል ነው። ምክንያቱም መጽሐፍ ቅዱስ ሲናገር አንተም ወደ እልፍኝ ግባ በርህን ዝጋና በስውር ለሚያይ አባት በስውር ጸልይ እሱ በግልጥ ይከፍልሃል ወደሚለው ወደዚህ እውነት ቃል ነው ሰዎችን የምንጋብዘው። ከእግዚአብሔር ጋር ጊዜ እንዲያሳልፉ ቃልን በእግዚአብሔር ለብቻቸው እንዲያነቡ እውነተኛ የሆኑትን አስተማሪዎች እንዲከተሉ። ለምሳሌ ወላይታ ውስጥ ቃለ ሕይወት ቤተክርስቲያን አለ፣ ሙሉ ወንጌል አለ፣ መካነ ኢየሱስ አለ። እነኚህ ቤተክርስቲያን ውስጥ የተማሩ አስተማሪዎችም ተማሪ ምዕመናንም ጤነኛ ናቸው። ምክንያቱም ስለ ወገናቸው ሳይሆን ስለ እግዚአብሔር ቃል ነው የሚቆሙት። ብዙ አላወራም። እኔ ለምሳሌ ዳጊን አሁን አትሳደቡ ትሳደባላችሁ ስትል ነበር። አንተ ሁለት ሆናችሁ መጣችሁ ትሳደባላችሁ እናንተ። አይሺ አንተ ቃል ንገረን አለች ኤሊና። ቃል እስቲ የተማርከውን ቃል ሁለት አንድ ከመጽሐፍ ቅዱስ ጠቅሰህ ንገረን ብላ ስትጠይቅ ግን አንተ እኛን አትሳደቡ ብለ እኛ ምንም አንድ ቃል እንደዚህ ብለ አንድ ይሄንን ብለን የተሳደብነው ስድብ አንድ ሳትናገር አንተ ግን የስድብ ናዳ ታወርድ ነበር። እንደዚህ ጥሩ አይደለም። ምክንያቱም አንዳንድ ጊዜ ማንም የቆመ ቢመስል እንዳይወድቅ ይጠንቀቅ ይላልና የእግዚአብሔር ቃል የቆምንበት መሰረት ምን እንደሆነ እንድትመረምሩ አደራ ለማለት ነው። ብዙ ወሬ አላበዛም። አመሰግናለሁ። ቴንኪዩ። እግዚአብሔር ይባርክ። አጠራ አድርገን ሀሳብ ነው የገለጽከው። ጂሚም እንደዚሁ። እኔ ጣጣ የለውም አቤላ ከዳጊ መጨረሻ በሆነ መጨረሻ ላይ ያወራሉ። ኖ ተናገር፣ ሀሳብን አጠራ አድርገን እናወራለን። ገና የሆነች ትንሽ የቤቱን ደንብ እኮ እንከተል ብዬ ነው። አንዳንድ መስመር ችግር የለውም ይጨርሱና እኔ መጨረሻ ላይ ላውራ። እሺ እንትና ማቲ እሺ አቤላ ቴንኪዩ። ዳጊ በመጀመሪያ ዌልካም ብለናል። እንኳን በሰላም መጣ። ያው ለመማማር ነው፣ ለመነጋገር፣ ለመጠያየቅ ነው። ነገርየው ግን ያው ልንደማመጥ በማንችልበት አይነት ሁኔታ ሆነና ንግግሩ አሁን እንደዚህ ባለ መልኩ ማውራት በጣም ጥሩ ነገር ነው። እያነሳን ያለ ነው ስለ እውነተኛ ነገር ነው። እኛ ኢየሱስን እንኳን ስንከተለው እውነተኛ አምላክ፣ እውነተኛ ጌታ፣ እውነተኛ አዳኝ፣ እውነተኛ ፈዋሽ መሆኑን አረጋግጠን በቃሉ በኩል ቀምሰን መንፈስ ቅዱስን ተቀብለን ነው ያረጋገጥነው፣ ያን ነገር ያወቅነው እና የምርም ዘላለማችንን ፍጻሜያችንን ያማረ እንደሆነ ያወቅንበት መንገድ የኢየሱስን እውነተኝነት በመንፈስ ቅዱስ አማካኝነት ተረድተን ነው። ይሄን ያነሳውልህ ለምንድን ነው? ኢየሱስን እንኳን አምላክ የሆነውን ለመከተል እውነተኝነቱን አረጋግጠን ከተከተልን ሰዎችን ደግሞ ስጋ የለበሱ ሰዎች በተለይ በክርስቶስ ኢየሱስ ስም ብዙ የሚነሱ አገልጋዮች ባሉበት በዚህ ዘመን ስሙን እየተጠቀሙ የሚያጭበረብሩ፣ ስሙን እየተጠቀሙ የሚዘርፉ፣ ስሙን እየተጠቀሙ የግል ጥቅማቸውን የሚኖሩ ሰዎች በበዙበት በዚህ ዘመን ሰዎችን ይልቁኑ በተሰጠን በእግዚአብሔር ቃል በተሰጠን የእግዚአብሔር መንፈስ ቼክ ማድረግ ያስፈልጋል። እውነት ለመናገር አሁን ከተናገርከው ውስጥ የክርስቶስን እውነተኝነት ማመን ሌላ ነገር ነው። ግን እዩ ጩፋ እንኳን ትክክለኛ አገልጋይ ነው ለማለት ፈትሼ ያወከው አይመስልም። ለምን? እስቲ እሱ ከተናገረው ነገር እንኳን ተናገር ስትባል እኔ እንደው እሱ ሲናገር የሰማሁት ነገር የለም አልክ። ስለዚህ አንተ
ዘይት ሽያጩ ላይ ነው ፎከስ ያደረከው። ኦር የሆነ ዘይት ወስደ የሆነ ቦታ አንቀብተ የሆነ ነገር አድርገ የሆነ ነገር ሆኖ ሊሆን ይችላል። እንደዛ ተሰምቶህም ሊሆን ይችላል። አላቅም። ብዙ ሰዎች እኮ ሌላም ቤተ እምነት ላይ ብንሄድ እንደዚህ አድርገን አፈር ተቀብተው ምን ብለው ተፈውሰናል ምናምን እያሉ ነው። የእውነተኛ አምላክ መከተል ራሱ ምሳሌ መሆን አይችልም። ይሄ ፈውስ ብለን የምናስበው ነገር እውነተኛ አምላክን እየተከተልን እንደሆነ ምሳሌ መሆን የሚችለው በእውነተኛ የእግዚአብሔር ቃል ላይ የተመሰረተን ነገር ነው። በክርስቶስ ኢየሱስ ቃል ላይ ሐዋርያቱ ባጸኑልን፣ በጻፉልን፣ ባስተላለፉልን መልእክት ላይ አባቶች ባስተላለፉልን መልእክት ላይ ነው። አሁን ከተናገራችሁት ከ30-40 ደቂቃ ንግግር ውስጥ አንድ ጥቅስ እንኳን መሃል ላይ ለመግባት እድል አላገኝም። እንደ እግዚአብሔር ቃል ማውራት አልቻልንም። ይሄ ቦታ ደግሞ እንደ እግዚአብሔር ቃል የምንፈታተሽበት ነው። ስለዚህ በኋላም ላይ ሐሳብ ሲሰጣችሁ ስታወሩ ለመደማመጥም እንዲመቸን እንቅልፋችንንም ተቋቁመን ብዙ እንድናወራ እንድንወያይ እናንተ ይሄን ነገር ተቀብለናል ስትሉ ጥቅስ አምጥታችሁ የእግዚአብሔር ቃል አምጥታችሁ ነው። ልምምድ አይደለም። የሆነ ነገር ሸምተን ገዝተን እንደዚህ ሆኖ አይደለም። እንዲህ ሁሉም ይላል፣ ፓጋኑም ይላል እኮ ባይዘው ኢሙኒቲ ድንገት ተቀስቅሶ ለሊት ተፈውሽ ያደርኩ ይላል። ፓጋን የሆነ ሰው እግዚአብሔር የለም የሚል ሰው ራሱ በኢሙኒቲው ታምኖ ፈውስ ተቀበልኩኝ ይላል። ስለዚህ እንደዚህ አይነት ልምምድ እንተውና በእግዚአብሔር ቃል እንፈትሽ። እዩ ጩፋንም ማንንም እኔንም መፈተሽ ከፈለጋችሁ አቤልንም መፈተሽ ከፈለጋችሁ እንደ እግዚአብሔር ቃል እናርገው ንግግራችንን የሚል ነገር ለማስተላለፍ ነው። በጎቼ ድምፄን ይሰማሉ ይላል የእግዚአብሔር ቃል። እኔ ግን እናንተ ላይ የእዩ ጩፋን ራሱ ድምፅ በትክክል አልሰማችሁ እሱንም አልሰማነውም የሚል ሀሳብ ነው የሰጠው ዳጊ። እነዚህን ነገሮች ክሊር አድርገን ብናወራ ጥሩ ነው ብዬ አስባለሁ። ራሱ የገረመኝ እኮ እሱ ነው። አንድ ቀን ስብከቱን ሳይሰማ እንዴት የእግዚአብሔር ሰው እንደሆነ እንዳወቀ አላውቅም። እንትና ቴንኪዩ ማቲ ኤሊያና እንትን በውስጥ በኩል ልካልኛለች እዩ ጩፋ ኢሜይል ያደረገበትን ማለት ነው። ጋድ ብለስ ዩ ራሄል ዩ ካን ሴንድ ዊዝ መኒግራም ኤንድ ዩ ካን ሴንድ ሚ ሲክሬት ነምበር ብሎ ጽፎላታል። ጫለውን በመኒግራም አስገቢና ሚስጥራዊ ቁጥርሽን ላኪልኝ ፕራይቬትሊ ጸልይልሻለሁ የሚል ጽሁፍ ጽፎላታል። እና በጨላ እንደሚጸልይ በኢንስታግራም በእንትንም ምንድን ነው በኢሜይል አድሬስም እንደዚሁ ገንዘብ ላስገባለት ሰው ፕራይቬትሊ እጸልያለሁ እያለ ቃል እንደሚገባም ለአንዳንዶች ስልክ ደውሎ በግልም እንደሚጸልይ የታወቀ ነው። መጽሐፍ ቅዱስ ደግሞ በነፃ የተቀበላችሁትም በነፃ ስጡ ይላል። እንትን አንዳንድ ሰዎች ዘይቱን እኮ ገዝተውት ነው ምናምን የሚሉ አሉ። ማን ግዙ አላችሁ? መጽሐፍ ቅዱስ ዘይትን ቸርችል ስጥ አድል ቤተክርስቲያን ውስጥ አልተባልክ። የታመመ ሰው ካለ ሽማግሌ ጥራ ይጸልይለት ነው የሚባለው። ሄዶ ሽማግሌ የተኛበት አልጋ ጋ ሄደው ዘይት ከራሱ ተቀብለው እንዲጸልዩለት ነው እንጂ መጽሐፍ ቅዱስ የሚናገረው እንጂ ቸርች ውስጥ ዘይት አድላቸው በነፃ ቸብችብላቸው በገንዘብ አይልም። በነፃ ማደል መጽሐፍ ቅዱስ አይደለም። በእንትን መቸርቸርም መጽሐፍ ቅዱስ አይደለም አለ እና ቀጥ አፋሽኩባችሁ ዛሬ ኤሊያና አለሽ አንሰማ ለቢላይ ሚት ማድረጊያው ውሃ ይዤ ነው። ቀጥ ያለች ታላንተ ተባረኩ ወገኖች ሁላችሁ። ያው እዚህ ጋር በድፍረት ወተን እንትና እያለን ስም እየጠቀስን ስናወራ እንትን አይደለም ማለት የሆነ ተከፍሎን ወይ ምንም ነገር አይደለም። ኖርማሊ እኔ ፐብሊክ ሰው አይደለሁኝም ፐርሰናሊ። ግን አሁን ላይ የባሰ የመጣው ነገር ግዴታ ሁላችንም እንድንጮህ ያደርገናል። ሁላችንም እንደ ዳጊ እንደዚህ ደግሞ በጣም ገትራችሁ ለሀገራችሁ ሰዎች የምትቆረቆሩ እኛም ከዛው ምድር ስለሆንን አንድ ነገር ማለት የምፈልገው ምንድን ነው
ብዙን ነገር አሁን የአሁኑን ይሄንን የእዩን ጩፋ ተቃውሞ ከዚህ በፊት ስናደርግ የነበረውንም ቶሎ ብላችሁ ወስዳችሁ በዘረኝነት የሆነ በጎሳ ምናምን ትለጥፋላችሁ። እሱ አግባብ አይደለም። ምክንያቱም እኛ ከአባቶች ይህንን አልተማርንም። ደቡብ በጣም ብዙ ወንጌል ያፈራች፣ በጣም ብዙ አባቶች ዋጋ የከፈሉባት፣ በጣም ኢየሱስ ክርስቶስ የተሰበከበት፣ ብዙ አገልጋዮች የወጡባት ምድር ናት። ከዛ ምድር ደግሞ ዛሬ እንደዚህ አይነት በግልጽ ሌብነትን፣ ዘይት ሽያጭን፣ ቁሳቁስነትን ወደ ላይ አግዝፈው የእግዚአብሔርን ቤት ወደ ታች አባቶችን የሚንቁ ትውልድ፣ ትምህርታቸውን ጭራሽ አያውቁም ግን ሰዎችን የሚከተሉ ትውልድ፣ ሰው የዋጠ ትውልድ። ልክ እኛ ኦርቶዶክሶችን ድርሳኖቻችሁን ተጣሉ እንደምንለው ደግሞ የእኛ አካባቢ ሰዎች በተለይ ፕላስ ደግሞ ሌሎችም የዋጣችሁትን የእግዚአብሔር ሰው ብላችሁ የተከላችሁትን ድርሳናችሁን እየተዋችሁ ወደ ኢየሱስ ክርስቶስ ወደ ትክክለኛዋ ድሮ አባቶች ወደ ሰጡን ወደ ዱላ ቅብብላችን እንድንመለስ ጥሪ ያደርጋለሁ። ወንድሜ ዳጊም አብሮ ያለውም ሌሎቻችንም ሁላችንም እኛ ከደቡብ አፍሪካ ወስዳችሁ ፖለቲካ ዘር ውስጥ ስለገባችሁ ማለት ነው። ወንጌል ዘር አይደለም። አይሁድ የግሪክ ሰው የለም ባሪያ ጮሃ ሴትም ወንድም ብሎ ጌታ እንደ ጨርሶታል። ስለዚህ ከዛ ምድር የመጣችሁ ቶሎ ብላችሁ አሁን እዩን ምን እንደሚያስተምር አታውቁም፣ ግን እዩን ትከተላላችሁ። እዩ ድሮ ጭሮ ሲባል ሮሞች ብድግ ግን ምን እንደሚያስተምር አታውቁም። ዮናታን ሲባል ምን እንደሚያስተምር አታውቁም። ማነው ሲጄ ሲባል ምን እንደሚያስተምሩ እንኳን ትምህርታቸውን በእግዚአብሔር ቃል አትመረምሩም። ሰዎችን ግን ውጣችኋል። በቃ እነሱ ሲነኩ የሆነ ደም ስራችን ይነካል። በእግዚአብሔር ቃል ግን ትክክለኛውን የእግዚአብሔር ቃል ያስተምራሉ ወይ? ባይብል ስተዲ ታደርጋላችሁ ወይ? ትጸልያላችሁ ወይ? ፑሽ የሚያደርጓችሁ ወደ ማን ነው? ወደ እነሱ ወይስ ወደ እግዚአብሔር? ኢየሱስን አልብሰዋችሁ ቢሆን እንደው ያላግባብ እንኳን ቢነገሩ እግዚአብሔር እርዳቸው ብላችሁ ነበር የምታልፉት። ግን ኢየሱስን አላለበሳችሁ፣ አልሰጧችሁም። ያሳዝናል። የሰጧችሁ ራሳቸውን ነው። ስለዚህ ከዚህ ዓለም እንውጣ። ወንጌል በቁሳቁስ አይገመትም። በትልቅ ህንፃ ስላለው ትክክለኛ ወንጌላዊ ሊሆን አይችልም። ብር ስላለው፣ ሄሊኮፕተር ስላለው። እኔ በምኖርበት ምድር ላይ 3-4 ጀት በግል የሚዘዋወሩ ትልቅ የእግዚአብሔር ሰው ብለው በወንጌል ሽያጭ የከበሩ ሰዎች አሉ። ገስዋት ናቲንግ ምንም ማለት አይደለም። ነገ እዩ 7 ሄሊኮፕተር ሊኖሯል። በዛ አይገመትም። ወንጌል ብር ወይም ዘር ወይም ሀብት ማከማቻ አይደለም። ስላከማቸም ደግሞ ትክክል ነው ማለት አይደለም። አይኖ እኛ ኢትዮጵያ ውስጥ ስንሆን በቃ ሰው በሆነ ነገር ጥሩ መኪና ካለው እግዚአብሔር ባረከው ምናምን እንላለን። ትረስት ሚ ኢየሱስ ክርስቶስ ዓለም እናንተን ልትወዳችሁ አትችልም። ሀብታም ይል ጌታ ራሱ እኮ ነው። ሀብታም ቤተመንግስት በመንግስት ሰማያት ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይቀላልን ያለው ጌታ ነው። ይህን ትምህርት ያስተማረው ብልጽግናን ይዘ ሀብትን ይዘ ብርን ይዘ ሰው ላይ በጣም ትቢት ተወጣጥረ አባት ሳታከብር የምታመጣው ወንጌል የለም። ወንጌል የለም። ወንጌል ትሁት ያደርጋል። ወንጌል ልብ ይሰብራል። ወንጌል ኢየሱስን ያሸትታል። ወንጌል ጸሎት ውስጥ ይከተሃል። ወንጌል ጌታን እንድትወድ ያደርግሃል። ሰው ወዳድ አትሁኑ፣ ጌታን ውደዱት። የሚያዋጣን ኢየሱስ ብቻ ነው። በዚህ ላይ ለኢትዮጵያ ምድር ለሀገራችን ኢየሱስ ያስፈልጋል። እኛ ክርስቲያኖች ፕሊስ ዌክ አፕ፣ ፕሊስ ዌክ አፕ። እኔ በጣም ነው ያዘንኩት ዳጊ። እኔ ሁሉንም ሰው አቤላ የምጠይቀው ጥያቄ ነው። ስለሆነ ሰው ገትረው ሲከራከሩ ውስጥ ከዚህ ሰው እየቀረልህ አንድ ትምህርት ንገረኝ ስትል ምን እንደሚሉ አያውቁ። አንድ ጥቅስ እንኳን ለመጥቀስ ስላሴን እንኳን በስነ ስርዓት ዲፋይን አናደርግም። ክርስትና ይሄ አይደለም እና ፕሊዝ በምንም በዘር አትመኑ። የወላይታ ልጅ ስለሆነ አንተ የወላይታ ልጅ ስለሆንክ ብቻ ለዩ መደገፍ ግድ የለህም። መንግስት ሰማያት በር ላይ እሱ የለም የለም የለም። ወንጌል በዘር በሆነ ምናምን ብለን አንወዳጅ። አይምሯችንን ከፍተን እናስብ። እኔ ከአባቶቼ የወሰድኩት ዱላ ይሄ አይደለም። እኔ ከእናቶቼ ያየሁት ጸሎት ይሄ አይደለም። ጌታን የሚፈሩ እናቶች ነው እኔ ያሳደጉኝ። ጌታን የሚፈሩ አባቶች ናቸው የቆረጡ የጀገኑ ለቅድስና እምቢ ያሉ ነው እኔ ያደግኩት ምድር ላይ። ስለዚህ ከዚህ ምድር ላይ የምትወጡ ሰዎች በጠቅላላ መረጃ ማስረጃ ከፈለጋችሁ ችግር የለም። ምን መረጃም በማስረጃም ከተሄደ ማለት ነው። ግን አያዋጣንም እና እባካችሁ ወደዚህ ወደ እውነተኛው ኢየሱስ ክርስቶስ እንመለስ። አሕዛብን በሚሰበክበት ኃይል አሁን እየሰበክን ነው። ኢየሱስ ያድናል። ለጴንጤ ኢየሱስ ያድናል። ጴንጤ መጽሐፍ ቅዱስ አንሳና አንብብ። የእግዚአብሔርን ቃል አንብብ። ዘፍጥረትን አንብብ። ዘጸአትን አንብብ። ማቴዎስን አንብብ። ዮሐንስን አንብብ። ዘይት ድብና አድርጎ ይሽጥ የሚል ትውልድ እንዴት ያሳፍራል! እንዴት ነው የእግዚአብሔር ጸጋ ይሽጥ ይበልጽግ እና ከየት ያምጣ? ሲጀምር ጌታን አምነ ጌታ አስታጥቆ እንዴት ጸጋ ቸርችረ ትበለጽጋለህ?
ዋስትናውን የሚወስደው ጌታ ነው እኮ። ቤተክርስቲያን ክፈት ካለ ጌታ እስከ ቤት ክራይ እስከምትበላው ምግብ እንኳን እግዚአብሔር ፕሮቫይደር ነው። ሂዝ ዘ ፕሮቫይደር that's the one of God character is his provider he is a guidance እግዚአብሔር ካራክተሩ ነው። ይሄ ባህሪው ነው። ስለዚህ በእግዚአብሔር ካራክተር ላይ አለመታመን፣ በሰው ኪስ ላይ መደገፍ፣ በሰው አይን ላይ መደገፍ፣ መቸርቸር፣ ሸቀጣ ሸቀጥ እግዚአብሔር ቡት ማስቀር ይሄ ልክ ነው ብላችሁ ስትፈርዱ ትንሽ አሳፍርም እንዴ? እግዚአብሔር አቅቶት ነው አንተ ዘይት የምትሸጠው? እግዚአብሔር ለአንተ ለከፈተልህ ለሰጠ ራእይ እግዚአብሔር አቅም አጥቶ ነው አንተ ወደ ሰው ጓዳ የገባኸው? ይሄ አግባብነት የለውም። በእግዚአብሔር ቃል ላይ ካልኖርክ ምን ያደርጋል? ወንድሜ ዛሬ ብትሞት የት ነው የምትሄደው? ሌሎችን የምንጠይቃቸውን ጥያቄዎችን ጠይቃችሁ ዛሬ ብትሞቱ የት ነው የምትሄዱት? እውነት ወደ ጌታ እንደምትሄድ እርግጠኛ ነህ? ስለዚህ ተው ወጣት ሆናችሁ በዚህ እድሜያችሁ በጣም አትጫወቱ ነው የምለው። በእውነት ዳጊ በእውነት ከቻልክ ይሄ በመናናቅ በመጫጫ ምናምን ሳይሆን በተረጋጋ መንፈስ ማይክን ክፈታ፣ ቪዲዮ መክፈት ትችላለህ በመደማመጥ። ኦኬ አሁን ያው ያለውን መጽሐፍ ኦኬ ሁለተኛ ጢሞቴዎስን እኔ አነባለሁ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቁ። ሰዎች ራሳቸውን የሚወዱ ይሆናል፣ ገንዘብም የሚወዱ ይሆናል፣ ትዕቢተኛ ይሰማል። አቤል ማወራው ኔትወርክ ያዘ። ይሰማል። ቀጥል። እንግዲህ ያው ሰዎች ራሳቸውን የሚወዱ ይሆናል፣ ገንዘብም የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆች የማይታዘዙ፣ የማያመሰግኑ ቅድስና የሌላቸው ይሆናል እና አቤል ይሄ አሁን የመጨረሻውን ዘመን ያሳያል። እና እኛ በቃ መጨረሻው ዘመን ለወላጅ ማንታዘዝ እንደዚሁም ደግሞ ገንዘብ የምንወድ ሰው የምንሳደብ ይሄ ሁሉ የመጽሐፍ ቅዱስ ያሳያል። እኔ አሁን ቅድምም መግባባት አልቻለም። እኔ አንድ ሰውን አላመልክም፣ ሰውን እኔ እዚህ ጋር አላመልክም። በቃ እዩ ጩፋ ሰው ነው፣ እንዳንተም እንደኔም ሰው እና እኛ እሱ ላይ ያለውን ይኸው የተናገርኩ ያለ እኮ አስቆምክ እኮ አባቴ። ምንድን ነው እኛ ስለ መጽሐፍ ቅዱስ እንትን አልክ። ያነበብኩት አይደል? ያነበብኩትን ሁሉ ነገር መጨረሻውን ዘመን ሁለተኛ ጢሞቴዎስ ማሳየው ነው። እውነተኛ ነብይ ያልከው እዩ ጩፋ ሁሉም ነገር አንተ የዘረዘርካቸው ነገሮች እሱ ላይ ይታያሉ። ራሳቸውን የሚወዱ ይሆናሉ ብትል ይታይበታል። ገንዘብን የሚወደው ይታይበታል። እሺ አቤል ገንዘብ አንተ ትጠላለህ? ገንዘብ ትጠላለህ? ቆይ አቤል ገንዘብ መውደድና መጥላት የተለያዩ ናቸው። ገንዘብ መውደድ ማለት ሰዎችን ይልቅ በእግዚአብሔር ስም እየነገዱ ሁላ በእግዚአብሔር ስም እስከ መዝረፍ የሚያደርሰው ነው። ገንዘብ ያስፈልጋል ሰው። እዚህ ውስጥ ያለነው ሰዎች እያንዳንዳችን በተለያየ ነገር ተሰማርተን ገንዘብ ለማግኘት እንሞክራለን። ቤተሰባችንን ለመምራት፣ ህይወታችንን ለመምራት ገንዘብ ያስፈልገናል። መውደድ ማለት ሮንግ በሆነ ቶት፣ ሮንግ በሆነ እሳቤ፣ ሮንግ በሆነ መረዳት ሰዎችን ማኑፕሌት እያደረጉ የእግዚአብሔርን ቃል እየሸጡ ዘይቴ ይፈውሳል እያሉ ገንዘብን መዝረፍና ገንዘብ ያስፈልገኛል ብሎ ገንዘብን መፈለግ የተለያየ ነው። እኔ ገንዘብ ያስፈልገኛል ወይም ገንዘብ ፈልጋለሁ እንጂ በፍቅሩ ተጠልፌ ሰዎችን ህይወት እየነጠንኩኝ ከነሱ ገንዘብ አልቀበልም። እሺ አሁን እዩ ጩፋ ገንዘብ ይወዳል ነው፣ ሐሰተኛ ነው፣ ዘይት ይሸጣል ነው። ይሄ ነው ሐሳብ አይደል? እሺ እኔ ደግሞ በሱ ላይ ደግሞ ይሄን ደግሞ እንግዲህ ገንዘብ ምጠላም ሰውም የለም እንዳልከው። ገንዘብ ማለት ቁሳቁስ የምንገዛበት ነገር ነው። ገንዘብን መውደድና ገንዘብ አስፈልጎት መፈለግ የተለያየ ነው። መውደድና ማፍቀር ማለት የገንዘብ ባሪያ መሆን ማለት ነው።
እሺ ቆይ አቤል አንተ አሁን እዚህ ጋር ስታገለግል ቆይታል። 4 ዓመት ስትሳደብ ቆይታል። ያለ ክፍያ ነው እየሰራ ያለው፣ ያለ ገንዘብ ነው። ይሄን ሁሉ ሰዓት ሉዝ ዳርገህ ከፋሚሊ ከልጅ እንኳን ልጅህን አቅፈ የምተኛበት ሰዓት ነው። ይሄ ሰዓት ሁላ የእውነት የእግዚአብሔርን ስራ እየሰራ ነው። እውነት ገንዘብ የለበትም እዚህ ነገር ላይ። እስኪ ያንተንስ በምን እንመን? እስቲ ቆይ አንተን እኔ እኮ አሁን አቤል አልጨረስኩም። ይኸው እኮ ነው እግዚአብሔር 260 ምናምን ሰዎች እኔ ልማማር ነው የመጣሁት፣ ግን እኔን አፌን ይዘጋል። አንተ ለምን እንደምትንጫጫው ስማ። 4 ዓመት ሙሉ አቡና ምን እያደረገ እያገለገለ ይመስላል? ያንተን ነገር 4 ዓመት ያንተን ልንገር እኔ አንተ ምን አይነት ሰው እንደሆንክ አንተ 4 ዓመት ስትሳደብ ነው ማቂ። ይኸው 100% ነው። አብ ቪዲዮ 100% ነው የምንነገረው። ቪዲዮ አቅርብ ካልክ ከነ መረጃ እመጣልሃለሁ። እስቲ አምጣ። ቆሻሻ አድርገህ ነው የተሳደብክ ሰውን። በቃ ክብር እንኳን በቃ ክብር እንዳለው ነገር አድርገህ ስትቆጥር። እሺ ቪዲዮ ላምጣ። አንድ ቪዲዮ አምጣ። ሲገኘው ሄድ ይዘናቸው ቻርጅ ላይ ያለው ጌታን ይዘነሽ። እሺ ለእኛ 5 ደቂቃ ስጡ። እስኪያመጣ ድረስ ችግር የለም። እስኪያመጣ ድረስ ቀጥል። እሺ እስኪመጣ ድረስ እኔ ላውራ እንጂ አቤል ስጠኝ እንጂ ለሁሉም ጊዜ ሰጠን። ሰማሁ ቀጥል አልኩህ እኮ። እሺ አታስወራማ አንተ። ይኸው አስወራኝ። እሺ እኔ አሁን አንድ ነገር እኔ የምናገረው ነገር ህዝብ እንዲሰማ የምፈልገው በነቢይ እዩ ላይ እግዚአብሔር ይሰራል፣ አሁንም ይሰራል። ይሄን ደግሞ ይሰራል ብዬ ስናገር ይኸው ይመረዋል። እኔ ይሄ ነው በቃ እኔ ማስጠለኝ ነገር ይሰራል። በሱ አልፎ እግዚአብሔር ይመረዋል። ትምህርቱን ሰምቼ አላውቅም አልክ። ይኸው አሁን ትምህርቱ ሰምቼ አላውቅም። አነበብኩልህ አይደል እንደ ትምህርቱን ምን ነው እኔ ትምህርት አይደለም። ጥያቄ እኮ አጠያየቅ ልክ አይደለም። ሁለተኛ ይኸው እኮ እኛ እኮ ጢሞቴዎስ ወንጌል ገንዘብ የሚወዱ ይመጣሉ። መጨረሻ ዘመን ገንዘብ የሚወዱ ይመጣል። ሐሰተኛ ይልክ። አሁን አንተ ከአንተ ተናገር ብላ ተሳዳቢ ነህ አንተ። ተሳዳቢ እንደሆንክ እኔ መረጃ ቪዲዮ አመጣለሁ ብያለሁ አይደል? እሺ አመጣለሁ። 4 ዓመት አልተናገርኩት ሰው አልተሳደብኩ ብለህ ታምናለህ? ጌታ ምስክር ለህዝብ ግልጽ አድርግና ለህዝብ ግልጽ አድርግ። እሺ አልተሳደብኩ 4 ዓመት ሰው አልተሳደብኩም አልነኩም ብለህ ታስባለህ? አዎ አስባለሁ። እሺ ከነ መረጃ እኔ አመጣልሃለሁ። እሱ መረጃ 5 ደቂቃ ስጠን። አንተ ሰው የምትሳደበውን ቪዲዮ አመጣለሁ። ስለአንተ መረጃ አለኝ ከአቤላ በፊት። ቆይ እኔ ስለአንተ መረጃ አለኝ። ቆይ ስለኔ መረጃ ምንድነው ያለ? ምንድነው መረጃ? ዝም በል ቆይ ተረጋጋ። ባኪስ በልበና ስለአንተ መረጃ አሳይስ መረጃ ካለ ማለት አይደለም ማለትና ማሳየት ይለያል። ብራዘር ተረጋጋ። ራስህ ተረጋጋ። ዳጊ ስለ ራስህ እንትን አላልክም አንተ። ስለ ራስህ ብለህ ታወራለህ። ጠበቃ አንደኛ አንተ የክለብ ቦዲጋርድ ነህ፣ የጭፈራ ቤት ቦዲጋርድ ነህ። ክርስቲያን አይደለም ማለት የጭፈራ ቤት ቦዲጋርድ ነው። መረጃ ይኸው መረጃ ጭፈራ ቤት ነው የሚሰራው። ይኸው ጭፈራ ቤት ምን ይባላል? ስለዚህ ቴንክ ዩ። የዩ ጩፋ አባሎች ውጤት ነው። እንዲህ የሱ ጋርዶችም ባይገቡ የሱ ቦዲጋርዶችም የሚሰሩት ጭፈራ ቤት ሚስት አግብቶ ከሚስቱ ስሟገጥ አላየንም። የራሱ የገዛ ጓደኛ ነው ከሚስቱ ስሟገጥ። አባን ሻሎም መረጃ አለ የተሟገጠ ያዝ ነው። እንደዛም ተፈለክ አለ። አሁን አንተ ጭፈራ ቤት ሆነ ጭፈራ ቤት የዕለት ጎሮሮዬን እኔ ደመወዝተኛ ሆኜ ላገለግል እችላለሁ እንጂ ጉሮሮንና የእግዚአብሔርን ስማ ጉሮሮንና ክርስትናን መለየት ያቃተ የሶስተኛ ክፍል ተመራጭ እኮ ነው። ጉሮሮና ክርስትናን መለየት ያቃተ የሶስተኛ ክፍል ተመራጭ ያጎደለ ያለውን ስለሱ አታወራ። ስለ ነቢይ እዩ ጩፋ ቤት መግዛት መኪና ነው የምቆጥረው። ስለ አንተ እናውራው። ስለ ጩፋም አይደለም ስለ አማንም ሳይሆን ዳጊ አንተ ጭፈራ ቤት እየጠበቅ ለምንድን ነው ክርስቲያን የምትለው? ምን ይጠበስ? የጭፈራ ቤት ቦዲጋርድ አንተ ምን የሰራ ነው? በቃ እየነገርኩህ እኛ ጭፈራ ቤት ነው ተከታይ ጭፈራ ቤት እንጀራ ነው እንጀራ የምበላበት ነው።
ዳጊ ይሄ ምን አይነት እንደው ምን አይነት እሺ መጽሐፍ ቅዱስ ከፍተህ አንድ ርዕስ አንብብል። እሺ ውጣሽ አንድ ርዕስ አንብብል። ላንብብል ትስራ ምን እሺ መጽሐፍ ቅዱስ አንብብና ጭፈራ ቤት አትስራ። ስራ ክብር አይደለም አሳይ። ላነብልህ ነው። ቆይ ላነብልህ ነው። ዳጊ ተረጋጋ፣ ስሜት አያቱን። ቦዲጋርድነት ምናምን አመሉን አውቀዋለሁ። እንደዚህ ያደርጋል አንብሉ ይላል አይደለ? የቦዲጋርድ አንዱ ህጉ ቦዲጋርድ ስትሆን አንዱ ህጉ ምንድን ነው የሚለው? ዳጊ የሾረመጠ ከሚስቱ ተማግጦ ተይዟል። መረጃ ዓለም ሚዲያ ይስማ። ይሄ ሰውዬ ልንገራችሁ፣ ይሄ ሰውዬ በደንብ ፐርሰናሊቲውን ስለምታውቁ ይሄ የምትመለከቱት የሚባል ቦሌ ጭፈራ ቤት ይሰራ ነበር፣ ሐዋሳ ጭፈራ ቤት ይሰራ ነበር። ቦዲጋርድ ነው። የአቤል ጓደኛ ነው። በል ውጣ። አንዴ 2 ደቂቃ ጂምዬ 2 ደቂቃ አንዴ ላውራ። ይህን ሰው በደንብ ስለማውቀው ማለት ነው። ባይዘዌ ልንገራቸው አንድ ኢንፎርሜሽን። ሰላም ፐርሰናል ሳይሆን ጀነራል ልነግራቸው ነው። እነዚህ ሰዎች ፐርሰናል ሳይሆን እነዚህ ሰዎች አቤላ ይኸውልህ፣ እነዚህ ሰዎች እዩ ጩፋ ጋርም ያሉት ከኋላ የሚጠብቁት አገልጋይ ናቸው ምናምን የሚባሉት በሙሉ ቦሌ ክለብ ላይ የሚሰሩ የማታ ህይወታቸው ክለብ ከዛ ነው ያመጣቸውና ቅዳሜ እሁድ በፊት ሳሪስም እያለ እሁድ ምናምን እሱ ጋር ይጠብቃሉ። ሌላ ቀን ቅዳሜ ደግሞ እየሄዱ ጭፈራ ቤት ነው የሚጠብቁት። እና ምንም እነዚህ አሁን ባይዘው ዱርዬ ናቸው። ከነዚህ ጋር ራሱ በዚህ ልክ ማውራት አይጠበቅብህም አንተም። ቢኮዝ በጣም ጋጦጦች እግዚአብሔርን የማይፈሩ አይደለም ክርስቲያን ናቸው ብለን ልናወራ የግል ህይወታቸው ራሱ ገና ያልተስተካከለ ነው። እና ምንም ይሄ ስለ ክርስትና አይደለም ቁጭ ብለን ልታወራቸው። በቃ ህይወታቸው እንደዚህ ነው። ጭፈራ ቤት ብሰራ ምን አገባ ይላል። ይጠጣሉ፣ ሐዋሳ በመጠጣት ይታወቃሉ። ስቲል ነው ድረስ ማለት ነው እየመጡ። ስለዚህ ምንም አይጠቅሙም። ምንድነው መሰላችሁ አሁን እነሱ የፈለጉት ጩፋ እውነተኛ ነብይ እንደሆነ ለማሳየት ነው። ግን አሁን አንድ ትምህርት ጥቀሱ ሲባሉ አንድ ትምህርት እንኳን መጥቀስ አልቻሉም።